አንቺ ወይስ በዚህ ገበር ሰጠየ ላይ ተንጠልጥዬ ማግኘት ነው የምትፈልጊ? ከአባቴ ልትነጥኝ እንዳትሞክሪ። ባዶ እንጂ የምትንከራከፍ ምን አለ አሁን 1 ኪሎ ሙዝ እንኳን ዘብት መጣ እንግዲህ ቁርቁር ያልሽ እኮ በቃ እሱ ጋር የገባሽ ቀን ጀምሮ ና ያ ድንገት አነብኝ አወዝ ናራኒ ተረጸባ ያመጣሽ ለለው እንኳን ምን አት እና ባለፈው እንደዛ ስነግርህ እንደዛ የተደሰትክ አቦ ገደለው ነው ይባል በሞተና በተበልኩ አንተ መናቲ ምን እንደምትፈልግ አውቃለሁ እኮ ቤቴ ድረስ መጣሽ እናቴ ወይ ተላለቅን እኮ ከብዶ ነው እስኪ አባትነትን አስገላት መስፈት በደል እንደ አባት እስኪ ልጄ ብለህ ገንዘቡን ስጠኝ የጠየቅኩህን ስጠኝ ጣቃጣቃው ላይ ያመጣ ነበር ማከናነው ያ ሁላ እሷ እንኳን አታውቅም እኮ እንደምትወደድ እንዴት ማታውቅ ባልና ሚስቱ ናችሁ ነጥሮ አላገባት እንዴ የሚያብሰለስል ምንድነው የሰው ልጅ የማይሞት አይባልም እሱ ግን ይሞት ወንድ በሽተኛ እንጠይቅ እንዴ ኧረ እባክሽ ገና ሳልሞት ሌላ ወንድ አብዬ አንቺን አገባ ብሎ ነው እሺ ከእናቴ ጋር ተለይቶ ይቀር ደህና ነሽ ደህና ነኝ እንዴት ነሽ ሰው አንድ ጊዜ ከተያዘ መች አንተ ያበዛው እንዴት የሚያደርግ አንተ አፈር ልብላ እናቴ አፈር ልብላ ዛለው መና አጄ ሳይታመም የኖረ ሰው እኮ አንድ ጊዜ ከተያዘ እኮ ምንም መነሻ የለውም እኮ ከእንግዲህ እኮ በቃው እኮ ያልጋ ቁራኛ ሆነ እኮ ይሄ ምንጣፉን ሆነ እኮ በቃው እኮ ከእንግዲህ እኮ አይይይይ እድሜ ልኩን እንደተንቀዋለለ አንድ ቁም ነገር ሳይሰራ ይሄው እድሜው አጠረ ይኸውልሽ እንግዲህ አይዞህ ዘውዱ አይዞህ ፋራ ተንፋሻጠረኛ አንቺ ከጂ ይሄ ጠጋይ ወርጃ ፈቅበኝ እንዴት መጠየቅ ነው እንዴት ዘውዱ ታኛስ እንደው አንድ ጊዜ አየህ ይጭበት ማለሽ አቦል ምሽም ማውጣት ምሽም አሜን ሰላም አሉ ጋሽ መስፍን ምንድነው ውጭ ድረስ እኮ ነው የምትሰሙት አራዳ ምን ዋጋ አለው ተያዘነት አራዳ አይዞህ ዘውዱ እንዴት ነው ለውጥ ምን አረ እንደው ምን ያደርገው እናቴ በእግሯን ከሰከሰ አረ አዝጅ አይደል ሽንት ቤት ስማደርሰው ምን ዋጋ አለው እናቴ ያፈርልላ ተያዘና በሶበታለ አራዳ በሶበታል ምንም ለውጥ የለው ከስረናል በእኛ አራዳ ከስረናል እንግዲህ ምን ትሆን ዘውዱ እንግዲህ ምን ትሆን አንቃት ወስደው ዘውዱ አንተ ክፉ አሁን ገንዘቤን ይዞት ይሞታል ነው አይደል ገንዘቤን ይዞት ይሞታል ብለህ ነው እስካሁን ዘውዱ እየቃዠ ነው ወንስ እኔ እየቃዠ እንደው ለሊት ሙሉ እንዲህ ነው የሚያድርበት እንዲህ ነው የሚያድርበት አትጥራይ ስሜን አትጥራይ እንግዲህ ምን ትሆን ትገልጥ ናግረደ እንግዲህ ገንዘብ የለኝ ምን ታረጋኛለህ ማሽ ጠየቁ ዘውዱ አውቄዋለሁ አመጣጥህ አልጠየቁም እኮ ገንዘብ ለምን እንደመጣ ገብቶኛል ቆይተው እስኪ አምን አሞታ አይደል በሽተኛ አይደል አልጋ ላይ እንዲህ ሆኖ አወዝን ተባታሽ ካብጭ የክፉ ሰው ነው ወይ መከራ እንዲሁ ድቅድቅ ይበል አንተ እንዲሁ ድቅድቅ ይበል ያኔ መሰለ ሸበላ እንደዚህ ይውደቅ እንዲህ ሲያዝ እንዲህ የሰው ልጅ እኮ ሲያዝ ይሄ ነው በቃ አሁን ይተርፍ ብለህ ነው እንደውስ ኧረ ይተርፍ በዚህ ይያዝ በቅቶታል እኮ በቅቶታል እናቴ አዎ ደህና ረፍዳችሁ እንዴት ናችሁ ሰላም ናችሁ ሰላም ነህ ወዴት ቆይታችሁ እየመጣችሁ ነው እንዴ እባክህ እዛች አቦዝድ ባለ ዘውዱ ታሞሱን ጠይቀ መምጣታችን አይደል ምንድን ነው ዘውዱ ታሞ ጠይቀ እሰይ አቦ ላስኪ ና ወንጅ ምንድነው ያናባ ኧረ ቆይ እስኪ አትበይ ጨክን እና ይተዋል በደም አዩ አይቸው ነው የመጣው እንግዲህ ደግሞ ወይ ታመመን አታበው ታሟል ሊሞት ነው እኮ ያለ ዋናው መሰረታዊ ነገር የምፈልገው ነገር እኮ መታመሙን ነው ያዘውዱ ሲቀጥል ደግሞ በሁለተኛ ነገር መሞቱን ነው አታሙ እንበለው እንበል ታመመ አንተን ጃንተን ኧረ ተው እንጂ ማሪ አሁን ጥሩ ነገር ነግራችሁ ተደስቼ ሳልጨርስ በቃ ተይው ዝም በይ ይገባኛል እያወራመው ገብቶኛል እኔ ይገባል አንተ የሰው ችግር አይገባ ምን ይገባል አሁን ባንተ ቤት ያበደረከኝ ገንዘብ ልትወስድ ነው አይደል እንግዲህ ምን ትሆን የለኝም ልሞትልህ ነው መሞቴ ነው ማይስተየኩ ዘውዱ መሞቴ ነው እንግዲህ ገንዘብ የሚባል ነገር የለም ምርመና አውጣ አውቃለሁ አንተ መናጢ አሁን ልጠይቀኝ የመጣ አሁን ባዶ እንጂ የምትንከራከፍ ምን አለ አሁን 1 ኪሎ ሙዝ እንኳን ዘብት መጣ እኔ ታሟል ብዬ ልጠይቀ ነው እንጂ መጣው ገንዘብ ጠየቁ አውቃለሁ አመጣደህን እንግዲህ ምን ትሆን እኔ ቢኖረኝ አልታከምበትም ዘውዱ እንዲቆርጥ እስከማን ቆያለሁ
ታሟል እንዴ ሰው ታሞ ጋሽ መስፍን ያዩ እና ሁሉ ምላስኬት መጣ። ኧረ እንደው ምን ዝም ብሎ ቅጀት ነው የሚጫወትበት እኮ አሁን እኮ ምንም ያወራውን የማያውቀው ጋሽ ነው። እኔ ሳይ ነው መጥቶ የተኛ። ኧረ ከቁም ነገር አይወሰዱት እንደሚናገረው ነገር አፈርሶን ጋሽ መስፍን እንዳፈርሶን ተይዞ ያዩ የታመመ ሳይ ሁሉ ምላስ እንደው አጣራስ እኮ ነው በሽታ አይነቱ ብዙ የበሽታ አንተ እንደው ሊጠይቅ የመጣ ሰው እንደዚህ ይባላል ወይ? ዋ አረቀኝ ማልንገረው እንዴት ነው በጠባይህ የሚገባ? እንዋ ለጥየቃም ለምንም ተመቸ እንጂ እናንተ ረጅ ሰልባ ማን ያመጣብኝ? እንግዲህ ያለ ነገር ማለት እንግዲህ በቅተሃል፣ አበቃቅተሃል። ምን እንግዲህ ያው አወዘ ደግሞ ትንሽ ልዳን እንጂ የዚህ ልጅ ምላስ ጎትቼ ካላወጣሁት ታወጣዋል። እንዳንተ ዳን እንጂ ችግር የለውም። ልትገለኝ ነው እንዴ? ዝም ብለህ ልትገለኝ ነው ወይ? ታውቃታለህ ነች ከማውራት ወደ ኋላ እኮ አትልም። ሰው እንደለፈልፍሽ ነው ገና እኮ ካንቺ ውጭ አንድም አያስብልኝ እና እውነት ነው። አንተም እንደዚህ ማታርግ እንጂ ዘውዱ እንዴት ተጠለጠልከው? አራነካህም አይዞህ አውቃለሁ። ገንዘብ ብሎ ነው የመጣው። ልጅ የዛን ጊዜ በእጅ በእግሬ ገብቶ አበደረኝ። ሳልፈልግ ነው ያበደረኝ እኮ የዛን ጊዜ። አሁን ልጅ አሁን ስወርቅ ጊዜ እንግዲህ አቁም ያጠይቀኝ ነበር። እንደ ቆንኳ ጠይቀኝ። አንተ እኮ አሁን የመጣው ሁሉ ሰው እንደ ቆንኳ ጠይቀኝማ ጠይቀኝ እኮ እናጣለን። ኧረ ተው እባክህ። እግዚአብሔር ይማር መባል እኮ ትልቅ ነገር ነው። አሁን እኮ በዚህ አይነት የሚመጣ መስሎኝ አያምጡብኝ። አያምጡ ማንም አያምጣ። ኧረ እንደውም ሞቻለሁ ከዚህ በኋላ። የሰው እኮ ሰው ነው መድኃኒት። እኔ ብቻዬን ምን አደርግሃለሁ? አይዞህ አንቺን ጥዬ መሞቴ ነው የሚቆጨኝ ከሁሉ። ኧረ አትሞትም። አይዞህ ጥዬሽ መሞቴ ነው እንዴ? አትሞትም። አብረን ነው ከሞትን ምን ሞት ዘውዱ። እስቲ እውነት ነው ዘውዱ። እስቲ ጀምጪኝ ክቶ ይኸውልህ ዘውዱ አትሞትም እኮ እንጂማ አንቺ ኧረ እንጂማ አንቺ እናቴ ማንኝ ቢልን ተዚሁ በኋላ ኧረ እኔ ያለው እሱስ እንጂማ አንቺ ከኔ ጋር አብረሽ ትሞቺ እሞታለሁ። እንዲያታስብ ተይው እስቲ እናቴ ተይው እስቲ። ኧረ ላብላብ አለኝ አቦዝ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ እና ግን እንደው ባይናችሁ አይታችሁታል? ግን ዘውዱ ታሟል እንጂ አሁን ያየነውን አለ ይነገርና እሰይ እንደው ግን እሷ ግን እንዴት ናት? ያ ምን እሷማ እሱ ደህና ወዘራ ተንዘራክቷል እንጂ እሷማ እያደር ብርጭቆ ናት። ብትያት አምሮባታል። ይኸውልህ አሁን እንግዲህ ደግሞ ይኸውልህ እሱ ሽልብ ሲል በነጋታው ጀምሮ አበባ ነው የምትፈነድቅ። ይኸውልህ አበባ ፍንድቅ ነው የምትዝብህ። አቦ ግን ሰምተሃል? አሞታል ዘውዱ እኮ አሞታል ዘውዱ ታሟል አይደል ያልከኝ? ሰው ግን እንደው አሁን ሰው ይሙት አይባል ግን እሱ ግን ይሙት በቃ እና አሁን አይታችኋል። ይኸውላችሁ አሁን ማለት ነው ይኸው ሄጄ በእኔ አረጋግጬ እመጣለሁ። የፍንጥራላችሁ እውነት ከሆነ የፍንጥራላችሁ እንዳጠፉኝ ወይ ጉድ ምንድን ነው ማሪ አሞታል አይደል ያልኩት? አሞታል ያልነው ምን ሌላ ምን አለ? ዘውዱ ታሟል ነው ያልኩት እንጂ ሎተሪ ደረሰው ምን አላልኩም። ደስታ አለቅ ደግሞ የፍንጥር ደግሞ ሰው ግብዣ ነው እንዴ ይባል እንግዲህ እንዴት እናደርጋለን? ያ አይቀርባ ታሟል ግን ይሄኛው ወደ ሻይ ቤት ነው ዞሮ ይሄኛውን ቀጣይ ጠያቂ ነን። ተዘጋጅ። የጭንቅላት ኬዝ አለበት። አይ ደህና ነሽ? ደህና ነኝ። እንዴት ነሽ? ምን አረግነቴ ደህና ነኝ። ዋ ምን ነሽ ነው? ምንም አልሆንኩም። ደህና ነኝ አልኩሽ። እንዴት ሆነሽ ነው? አነስ ማትመጪ ቤት አልመጣም። እንዴት ምን አደረኩሽ? ምን አስቀየምኩሽ? አልመጣም። ምን ፈልገሽ ነው የምመጣ? ድሮ የመጣት አይበቃኝም? ምን ፈልጋለሁ? ተጫዋች እንደ ድሮሽ እያለን እንጎቼ ምን ይተን እንድልሽ እያለን አይደለ? ለካ ድሮ ከእናቴ ልታራርቂ ይፈልገሽ ነበረ። እንጎቼ የትን አብሹ ለየትን ምን የትን የምትሰጪ ጭቡጥ የትን በሶ የትን መች ተለያየ ያልኩሽ? ደግሞ ተናት ተለያዩ ይባላል እንዴት? እኔ እንደው ቤቱ ቀዘቀዘብኝ። አንቺ ስጠፊ እንደው ምን የትን ቡና የትን ምን የትን ስታፈላጊልኝ ለምጄ አሁን ስጠፊ እንደውም ጉልበቴን ነው የምትፈልጊው ያንቺ አጋዥ እንደሆነ አይደለም። ያው አንቺ መቀመጥ አትወጂም እንዴ? ነው ወዲያ ነው ዲስ ታወነሙኝ በቤቱ ደስ ይለኛል እኮ ነው። ድሮ በልጅነት የተጫውተሻል። አሁን ሳድጊያለሁ። ከእናቴ ልታለያይ ምን ሆነ የቀያየረሽ እንደዚህ? ምንም አልሆንኩም። አልፈልግም ካልኩሽ አልፈልግም። እኔ ደግሞ እንየን ምን ፈልግ እፈልግሻለሁ። እሙት እኔ አልፈልግሽም። ትንሽ ውሃ እስኪቀመስበት ጉሮሮህ እንደው ደረቀ። ተይው ወዘን ይቀዘቅዘኛል እና ሙቁን እንትን ልበል ልስታ እያፈላው። ተይው ያቃጥለኛል። ተይው እና ይፈጀኛል። ምን ልስታ እናንተ ተይው እኔም ግራ ገብቶኛል። ካቃጠለህ እኔ እኮ እንደው እኔም ግራ ገባኝ። አወዝን ኧረ እንደው ግራ መጋባት ነው ነገር። ሰይ እንኳን ደስ አላችሁ። እንኳን ደስ አላችሁ። እግዚአብሔር ይማርህ። ጨርሶ ይማርህ።
አወዝ እንዴት ነው ሰነበተበት? ምን ዋጋ አለው? ምን ነሳት ነገር አወዝ ሳት ነው ያልሰማም የለ ሰምተሃል መስሎኝ ነበር። እንደው ሰነበተ ሐኪሙም ሰነበት ምንም መፍትሄ የለው ወሳጁ አሉኝ። እኔም አምጥቼ እዚህ እንደው ደክማለሁ ማለት እንደው ምንም ተስፋ የለውም አሉ። ኧረ ምንም ተስፋ የለው ዋጋም የለው እናቴ ተይዟል። እንደው እህል ነገር ሳይቀምስም እንደው ምን የለም እናቴ እንደው ኧረ እንደው ምንም ዋጋ የለው ተይዞ ኧረ ዲያ ምን ተይው እባክሽ እንግዲህ ረገፈ እናቴ ረገፈ ኧረ ተይው እሱ ይርገፍ አንቺ ደህና ሁኚ ምን እንደዚህ እንትን ማለት ደግሞ እንደው አንቺ ግን አወዝ እንደው አሁን አንቺ ተቋቁርሽ እኮ አሁን እንደው እኔ የማውቃት አወዝ እንኳን አይደለሽ ማለት እየተብሰለሰልሽ አሁን ሰለኝ እንጂ አብሰለሰለኝ አለ ጠያቂ ነው ነገሩ ድምጽ አይወድም በሽታውና ድምጽን አለስመው ከቻልክ በጥቁም አውርተው እና ጥጥ ምናምን አድርጉለት አላለም እዚህ ጆሮ ጋር ለድምፁ እንዳይረብሽው እኮ አይደለም ይሄንን ሰውዬ ይኸውልሽ ምንድነው የሚያወራ አልፈልግም እንጂ አጸደቂ እናትሽ እኮ ነኝ ምን እናትሽ የምን እናቴ እንዬ ብቻ ናት ልታታልኝ እየፈለግሽ ነው አክሽኝሳ ምን እንዴት እንዲያውሉ ነገራችን እንዲያ ልብሴን እንደማታጥብልኝ አላጥብልሽም ድሮማ ልጅነት ይዘኝ ነው አሰሪሽ ነው ስራውን ብለሽ ነው አሰሪም ተይው ነኝ እንድቤት ምንም ነገር አልፈልግም ተይኝ አለኝ እንደው የፈሰሰው አላቀናሽም እሙች ነኝ ያድ ነው ተይኝ እኔ አልሄድም ለቀኝ ያፈርሶልሽ ምን አረኩሽ እናቴ ልታፈርሽ ነው ሰላውቅኝ እኮ ችግር አለብኝ ምን ተናግሬሽ ነው ተይ እንጂ ምን አረኩሽ ምን እንደው ተናግሬሽ ተሆነ ይቅርበኝ እሙች እኔ እንደው እንግዲህ እንደው አንድ እንደው ልሳኔን ይዝገው ምንም አልናገርሽም አብዬ አንቺን አገባ ብሎ ነው እሺ ከእናቴ ጋር ተለይቶ ይቀር አንቺ መጣ ብለሽ ነው ትዳራችሁን ይለያየሽው እንጂ አጸደ እነሱ ከስንት አመት ከተለያዩ በኋላ አይደል እኔና መስፍን የተጋባን ምን አገናኝቶት ቢሆንም እኮ አበቃቅቶላቸው ነበር ተይ እንጂ ቢሆንስ የወለደ ሰው ይለያያል የወለደ ሰው መቼም ቢሆን አይለያይም ነበር ግን አንቺ ወስፌ መሀላቸው ገኝ ብለሽ ጠጋ ሁለተኛ አጸደ ብለሽ እንዳጠሪ ጭራሽ አታውቂኝ ስሜንም እንዳጠሪ ያገርሻል አይደለም ይሄን ሰው ያልስሞ ድምጽ ነው ጠያቂ እኮ ነው ይረበሽ ነው ድምጽ ጠያቂ ነው ቁጭ ላይ ዝም ብለሽ ቁጭ በይማ ታዩ እሱ እንደሆነ አንዴ ታሟዴውልሽ አሁን በሽተኛ የሚያደርገውን አያውቅም አሁን ጆግና እጅ ተቋቁሽ ያን የመሰለ መልክ ደህና ነኝ እናቴ እሱ ነው ከሳሽ እንጂ ምን ደህና ነሽ አወዝን ምን ደህና ነኝ ደህና አይደለሽም እስኪ ፊትሽ ራሱ እስኪ አሁን በላልዞ እንደዚህ እስክትይ ድረስ እሱ ጋር የገባሽ ቀን ነው እንደዚህ እንዴ ጥቁርቁር ያልሽ እኮ በቃ እሱ ጋር የገባሽ ቀን ጀምሮ ናያ ድንገጫ ነብኝ በሽተኛ አይዞ እስኪ አይዞ አይ እንዴ አንቺን ያው ምንም እንድትሆኝብኝ አልፈልግም እንዴው ምንም ያው በልጅነታችን መቼም ታውቂያለሽ ያሳለፍነውን ነገር እንዴው በተለይ አንዴ ውሃ ስንራጭ ወለም ብሎኝ አዝለሽ ቤት ያደረሽኝ አይረሳኝ ይሄ ሁሉ ሳቅ አይዞ ምን እንትን ነው ሽቶ ተቀብቷል መሰለኝ አፈነኝ ይኸውልሽ አሁን አፈነኛል አይዞ ታዩም እሱን ምን ታፍኗል አንዴ ሐኪሞች ነግረውሽ እንዴ የሚያደርገው ይኸውልሽ አሁን አንቺ ስስቂ ደስ የምትይዝ ብለሽ ስስቂ ታውቂ ጠያቂ ምንድነው እንሳማ አንካ ምን ላድርግ ታዘንክልኝ እንሳማ በዚህ ላምባ ገሰናና እሱ ለቁጭ አርገው ውጣ ቁጭ ላይ ማንኛው ልንገርሽ ይኸውልሽ ምንም መፍትሄ አጣው እኮ ቁጭ ላይ ልንገርሽ ይኸውልሽ አሁን እኮ ይውታቂል እኔ አሁን አያቴም ሐኪም ነበረ አባቴም አሁን የታወቀ ሐኪም ነው እና እኔ እየተመላለስኩ አከማው ምንም እንዳታስቢ ይኸው ሰላም እንደው እንዳታስቢ ሰማኸው ዘውዱ አንተ ምን አባል ሰራ መጣ አያታ ይመጣ አባታ ይመጣ ይኸውልህ አሁን እኮ ከአባቴ በላይ እኔ ያለው በደንብ አውቃለሁ በደንብ እየተመላለስኩ አንድ ባንድ እንደው ዝም ብዬ አይነ ውሃ ሳይሆን አንተ ምንም እንደው ጥሩ ሰው ማለት ይኸውልሽ አሁን በሽታው እንዲህ ነው የሚያለቃጣ አሁን እንደተረዳሁት ከሆነ በሽታው ዝም ብሎ ማውራት ነው የሚለው ይኸውልሽ ስታውቂው አራሞኛል እናንተ ኧረ ቆርጦኛለሁ እናንተ ኧረ ተበላሽው አወዝ ይኸውልሽ እቃያን ይዤ እመጣለሁ የሕክምና አርጎት ነው አይዞሽ እስከዛ ድረስ ገረገረጋ አጸደ ልጄ እንደምን ነሽ ደህና ነሽ እንዴት ነው ሰላም ነሽ ደህና ነኝ ወዴት እየሄድሽ ነው ወደ አንተ እንዴት ነው ገንዘቡን አዘጋጀህልኝ
አዎ ገንዘቡን ይዘጋጅልሻል። ስጠኝ። እውነትሽን ነው አጸደ? እዚህ መንገድ ላይ የሚሰጥ ብር ነው የጠየቅሽኝ? እንዴት ምን ችግር አለው? ለኔ ለልጅ መቋቋሚያ የሚሆን 300 ሺህ ብር ለኔ ለመስጠት መንገድ ሆነ ቤት ሆነ ምን ለውጥ አለው? እና 300 ሺህ ብር መንገድ ላይ ይሰጣል አጸደ? በቤት ሄደን ቡና ጠጥተሽ ምግብ በልተሽ ከአይን አዲስ ጋር አውርተሽ እንደ ድሯችን ተጫውተን የወዳችንን አውርተን በደንብ ይኸውልሽ በደንብ አስበንበት ነው የምሰጥሽ። ይሄ ቀላል ብር አይደለም የምሰጥሽ። ለኔ ገንዘብ ለመስጠት ስለኔ ህይወት የምትወያይ ከአይን አዲስ ጋር ነው? ከእናትሽም ጋር አወራለሁ። ከእናትሽም ጋር አወራለሁ። ተስማምታ ፈቅዳለች። እሷ ምን ቤት ናት ስለኔ ህይወት የምታዘዝ? አይን አዲስ ምንድን ናት ለኔ? እኔ አብዬ አሁን ገንዘቡን ሰጠኝ መር ነው የምፈልግ። ኧረ ባህሪሽ ተቀያይሯል። አንቺ ልጅ ከመቼ ጀምሮ ነው የተቀየርሽ? አብዬ ለኔ ገንዘብ ላለመስጠት ሰበብ እየፈለክ ነው? ከእናትሽ ጋር የምታወሪው ነገር አለ እንዴ? እንየማ እኔ እንድለወጥላት ነው የምትፈልግ? ለኔ 300 ሺህ ብር መስጠት ቀላል ከብዶብህ ነው? አወዝ ታዘብኩሽ እኮ ታዘብኩሽ። ምን እኔ ታምሜ ተኝቼ አንቺ ሳቅሽለት እኮ አሳቀሽ አይደል? እኔ እኮ እንደው ደስ አይደለም የሳኩ እንዳዝም ብዬ ለነገሩ ለጨዋታው ማድመቂያ ነው አይደለ? ምን እኔ እኮ እድሜ ልኬን ሳወራ አንቺን ለማሳቅ የማልቀልደው ቀልድ የለም ነበር። ልሳቅ እንዴ? ስቃል እኮ አሁን አንተ ደስ ቢል ከሆነ እስቅልሃለሁ። ዘውድ አሁን ገና ከበር ሲገባ እኮ ሁለመናሽን ሳቀ። ኧረ መስሎት ነው ዘውድ እንጃ ወዝ ገና ለገና ሊሞት ነው ብለሽ ነው? ኧረ ጠላቴ ገና ለገና ሊሄድ ነው ብለሽ ነው ሌላ ሰው? ኧረ ተው ዘውድ እንዴ አላልኩም። ገና ሳልወጣ ገና ሳልሞት አወዝ ገና ሳልሞት ሌላ ወንድ። ኧረ መጨከነ ዘውድ እንዲህ ማሰብ እኔ ባንተ ላይ ዘውዱ ይሞት እኔ እንዲህ አላረግም። ምን ዘውዱዬ አወዝ እስኪ እንደው ከወደድሽኝ ከሞትከ በኋላ ሌላ ወንድ አላገባም በይ ማይልኝ። ይሄው እኔ እምላለሁ እንዴ እንደው ባንተ ላይ ዘውዱ ባንተ ላይ ኧረ እንደው መጨከነ አላገባም። እንደው ቆም ይኖራል እንዴ እንደ እንጨት ነው የምቆም እንጂ እንደው አነካው በሞት ያለራሽን አወዝን እንዴ አሁን እንድተኝተ ሌላ ነገር ታስብ። ኧረ ተው ዘውዱ ተው እንጃ ወዝ እንጂ አንቺ ነገር እኮ ያሳስበኛል እኮ ገረ እንግዲህ ግን ላይን አዲስ ቢሆን ኑሮ ለልብሷ ብቻ ለልብስ ማስቀደጃ ብቻ 300 ሺህ ብር ትሰጣታለህ አይደለም? ልልወጥ ለስራ ብላ ለኔ ለልጅህ ግን ለውጤን ስለማትፈልግ ሲጀመር እድለኛ ያልሆንኩት እኔ ነኝ። ጥሩ ሞት ሆነሻል። እናቴና አባቴ እኔ እኮ አባትሽ ነኝ እንዴ? እንደ አባትሽ አውሪኝ እንጂ እንደዚህ አይነት ሰው ነኝ እኔ እንድለወጥ ብትፈልግ እኔ ጥሩ ደረጃ እንድደርስልህ ብፈልግ እኮ አይደለም 300 ሺህ ብር ለኔ 3 ሚሊዮን ብር ላንተ በሰከንድ የምታገኛት ነው። ቀላል ነው። እውነትሽን ነው። 300 ሺህ ብር አንስተሽ ዝም ብለሽ ግንባርሽ ላይ እንዴ ዘፈን ነው እንዴ? የዘፈን ሽልማት መሰለሽ? ልጅህ አይደለም ለኔ አይደለም የምትኖር? ልጅ ላንቺ ብዬ ነው የምኖር። ልጅ እኮ ነሽ። እጄን አሳርፌብሽ አላውቅም። አሁን እየገፋፋሽ ነው። ይልቅስ ይኸውልሽ አመድሽ ሁሉ ቡን ብሏል። ይኸውልሽ ሄደሽ ይኸውልሽ ጽድት ብለሽ አቤት ነኝ እና ስለ ሁኔታው በደንብ አድርገን እናወራለን እንጂ አብይ እኔ 300 ሺህ ብር ጠይቄህ ለኔ 300 ብር ቆንጥጫ ያስፈልግሻል ማለት ነው። አረ ነው አጸደ ነው። ቆይ ይሄንን ከእናትሽ ጋር እጨርሳለሁ። አረ ገረ ያንቺ ነገር እኮ ያሳስበኛል። አንተ እኮ ሲጀመርም እኮ ለበሽታ ይበቃህ ይሄ ነገርህ ነው። ለራስህ ብታስብ እንዴ ባልሆንክ ነው። ዝም ብለህ ከለይሽ ቦግ ነው መናደር ነው ያንተ ነገር። ልክ ነገረኝ እንደሱ ነገረኛ ነበርክ እያልሽ ነው። አረ እንደ ማለት አይደለም። ሰው አታስቀምጥም ነበር እያልሽ ነው። አረ ተው እንደ ማለት ፈራሁን የሞትኩ እናንተ ፈራሁን የሞትኩ ዘውዱ እኔ እኮ እንዲያ ብዬ አይደለም ግን እንደው ዝም ብለህ ያልሆነ ነገር አታስብ ብዬ ነው። እንዴት ማላስብ አወዝ እንዴት ማላስብ ገና ለገና ወደቀ ተብዬ እኮ እስካሁን ያየሁት ጉድ ከብሩ ትያለሽ ከወንዱ ትያለሽ ከሴቱ ትያለሽ እንዳለ እየመጣ የሚረብሸኝ አንተን ጠይቄ እኮ ነው የመጣ። እኔ ምን እናንተ አትባይባል አይደለም ልሞትላችሁ እንድሞት ፈልገው ነው እንጂ እኔን አንድ የሚያስብልኝ ሰው የለም ካንቺ ውጭ አወዝ ልሙትልሽ። አንቺ ግን ያው ከሞትኩ በኋላ ራሱ አላገባም መልሽኛል። እኔ ያሳድ ዘውዲ ሙት እኔ እንደው መቼም አላገባም። እኔም ያሳስብህ እኔም አስብልሻለሁ እኮ አወዝ አዎ እንደማውቃለሁ አላገባም። እንዳታገቢ ኧረ እንደው ምን ላደርገው ሲሆን እኔ አልሞትም ሲጀመር እኮ አትሞትም። አንተ ዝም ብለህ እንደው ፍርሃት መከራውን እንጂ ትንሽቹን አመመኝ። ኧረ እሱስ ሞቻለሁ እናቴ ሞቻለሁ እኮ አወዝ። ኧረ ተው እንጂ ዘውዱ እንዬ አቤት እንዬ ትነሽ አጣሽ እኮ ቤት ሳጣሽ ጊዜ መጣ ተቀበልኩት ትንሽ ወይኔ ተቀበልኩት እንዲህ ነው እንጂ ተወለዱ አይቀር አንቺ
ተመንተው ሁለት እንደው ለምን አራት እንደው ጥንድ እንደም እንደው አላረኩሽም አንቺ አሁን አንድ ብቻ ልጅ ትሆኚ አሁን አንቺ አንድ ብቻ ትሆኚ በቃ አንድ ወንድም ያስፈልገኝ ነበር እንደኔ አይነት ኧረ እንደው አንቺ እኮ ተወንድም ተሴት ተምን እንዴ ሁለመናውን አሟልቶ የሰጠሽ እኮ ነሽ የኔ ልጅ እንዴ ነው እንኳንም ወለድኩሽ እንኳንም ያንቺ ልጅ ሆንኩኝ እንኳንም የኔ ልጅ ሆንሽ በቃ ከዚህ በላይ እንግዲህ ምን ዓለም አለ የምንፈልገውን ነገር ሁሉ እናደርግ እና ተቀበልሽ ምን አለሽ ግን እንደው ዝም ብሎ ሰጠሽ ኧረ ምን አለ መሰለሽ እንደው እያስከፋሽ ነው እያስቀየምሽ ነው ለምንድን ነው ቤት እየመጣሽ ማትጫወቺ አላለኝ ኧረ እውነቱን ነው ኧረ ምን አርጎ ጥሎሽ ሄዶ ነው ደግሞ ቤቱን ማትመጭ የሚልሽ ተፈለገ ቤቱ ቁጭ አይልም ነበር እምቢ ብሎ ፍንቅጥ አርጎ አንቺን አልወድ ብሎ አይደል በባዶ ቤት ጉልት አርጎ እንዲህ ራቁታችንን እንዲህ አስቀርቶን ይሄደ ደግሞ ለምንድን ነው እየመጣሽ አይን አዲስን ስራ ማታግዣት ማታጫውቻት አላለኝ እኔ ወልጄ የሷጫዎች ልሰጠው እኔ እንዴት ምን ስለሆነ ነው የሷጫዎች እኔ እኮ የወለድኩሽ ለኔ እንጂ ለሱ የሱ ሚስት ሲያገባ እንዲያጫውት አይደለም ተፈለገ ደግሞ ራሱ መጀመሪያ ምን አልመጣም አልኩት እኔ እና የሷ አገልጋይ ነሽ እንደው የሷ ቤት ጠራጊ የሷ ቃጣቢ የሷ ቀዲታ አልመጣም አልኩት ደጋርክሽ እዚህ ብዬ ልክልካቸውን ነገርኳቸው ነገርሻቸው አሁንም ትነግሪዋለሽ እዛች ቤት ነገሩ አንቺም ግን እዚያች ከልከል ማለት ተወጀድ አርፈሽ ቁጭ አለድም ከዚህም በኋላ ምንም ልታረጊ አትጅም እንግዲህ ገንዘባችንን አግኝተናል በቃ እንደኛ ማንንም አልፈልግ ደግሞ እንደማጠጥ ሲለን ደግሞ ታጅና ደግሞ ታመጫለሽ እንደማለቅ ሲል ደግሞ እንጂ እንግዲህ በቃ ደህና ውላችሁ ነው እግዚአብሔር ይማር ዘውዱዬ ዋጋ ነኝ ደህና ነህ እንደምን ነህ እግናቴ የማይተኛ ሰው ተኛ እናቴ እንዴት እሱ ሰው አይደል እንዴት አይታወቅልሽ ለኔ ባረገው እናቴ አካሌ ለኔ ባረገው እንደው እኔን እንዲህ ባስተኛኝ እኔ ምን ቦጣሽ ምን ቦጣ ውይ ዘውዳለ ቆይ እንዴት ቆይ ምን አገኘ ግን እንደው በጣም ባጮህ እንደው ንግግር አይወድም በሽታው ንግግር አይወድም ተይ እስቲ ባሁን ዛሬ ለወሩ አይዞህ እስቲ ንክኪ ተይማሽ እጅሽን አሳርፊ እንዴት ያለ ነገር ነው አይቻልም እንጂ እናቴ ዘውዱ እኮ ነው የታመመ ዘውዱ ነው እንደው ምን ላርግልህ እንደው ምን ልሁንልህ እንዴት ይሻላል ምን ልሁንልህ የኔናት እንዴት ነው የሚያረግሽ እንደው ታንቻለሽ በሽተኛ አርገሽው አንተ ዝም ብለህ አቡዝ ተይ እንጂ የታመመ ሰው ካልተደብሰው ካልተነካካኩ እንደው አይድንም አይዞህ እኔ ሁሉ በልልህ አቺ ዝም በይዋ እናቴ ተምሰለሰልሽ የለም በጣም እንደው ስርሽ ተነካ ምንም አይነካ ምንም አልብሰለሰል ዘውዱዬ እኮ ነው የታመመ አልጋ ላይ የጣልሽው እኮ አንቺ ነሽ ብለሽ ለዚህ ያበቃሽው ዘውዱዬ እንዴት ነው የሚልህ ዋጋ እንደው ቆርጥማት ሰውነቴን ይጫወትብኛል እና ደግሞ ላብላብ ይለኛል እኔን ይለበኝ አልበላልኛል እኔን ይዝገኝ እናቴ እኔን ይዝገኝ ኧረ ተይ ለምን ትዘጊያለሽ ምን ላድርግ እንደው ዋጋ አልኩሽ ያቺ ድሮ መስራት ያቺ ቅጥን ያለችዋ ግፍልፍል የምታረጊያ ሽሮ አመጣልሃለሁ እኔን ይመረኝ እናቴ እኔን ይመረኝ አመጣልሃለሁ ደግሞ ለሽሮ ነው ምንድነው ይዘሻው እንደው ሞቅ ያለሽ ነገር ትንሽ ገንፎ ነገር ገንፎ ዝም ሲያላገጥብኝ እንደው እሱ ይጠግን እንደው ብዬሽ እኮ ነው እንደው ተው ገንፎ ከነሳለሽ ወይ ሽሮ ላምጣልህ በቃ ዘውዱ አሁን እንደው 5 ደቂቃ ራስ አይፈጅም በሞት ያደረገ እናቴ አይ ከነሳለሽ እናንተ እኮ የድሮ ስላላያችሁ ነው እናቴ አካሌ ነገር ነበር በል እግዚአብሔር ይማር እመጣለሁ አይ እናቴ ጎመን ላድርግበት በል ቃሪያ ስዝም አላጣም ተው ቃሪያ ስዝም አይጠፋ አለ እውነትህን ነው አለ ብዙ ነው ያለ እንደው እንዳየሁት ከሆነ የቃሪያውስ አበዛዙ እናቴ ዘውዱ አለ የኔ ዘውዱ የኔ ዋጋ ወደ ኩልሽ ዋጋ ተደርጉ እናንተ ወደ ኩልሽ ዋጋ የማልወስደው ነገር ጨርሽ በላይዞ ለከነሳንሽ ከነ ጄዲሽ ውጭልኝ ውጭ እንዴት የማዩ ማለት እኔ አውዝን ምግብ አልሰራም የኔ እናት ተይማ የኔን አያክልም ውጭ ደግሞ ኮንዬ እሷንም አገኘኋት ምን ታረጊያት ይችን ምን ብትለይ ጥሩ ነው ምን ቤት የቀረሽ መጣሽ እኮ ቤት ኩል ብትይ ምን አለለት አንቺ ስታይሽ ዶሮ ትመስያለሽ ዶሮ ነሽ ኩል የምትይ ምን የመሰልሽ ወዘላ ይሆንሽ ልጅ እንዴት ነው ኩል የምትይ ደግሞ እኮ እናቴና አባቴን ያለያየሻቸው አንቺ ነሽ ወስፌ ብዬ ልክ ነገርኳት ተየኔ ተባረክ እንዲህ ነው እንጂ ልክ እንዲሁ ቅስማን እንክት ስብርብርብር ማድረግ ነው ባገኘሻት ሁላ በየመንገዱ ስታገኛት ቅስማን የሚሰብር ነገር ኩምሽሽን ያረኳት ሲመረት ለቀው ውልቅ ትላለች በቃ ምን እናደርጋለን ታዳታለች እና ከዛው
ገንዘቡ እኔ አንቺ ልጅ ምንድነው አብዬ እኮ ነው እቤት መጠሽ ተነጋግረን ነው የምሰጥሽ ተመካክረን ምን እንደምትሰሪ እንጂ አሁን ጭንቅላትሽ ደርቋል ብሎ ቅባት ተቀብተሽ ነው የቤት ብሎ ሰጠኝ። ምን ሆነ ነው የደረቀ? እንጃ አብዬ ነው ያድርቅ በይው። አንቺስ ቢሆን እንዴት ይሄን ተቀብለሽ ትመጫለሽ? እንዴት 300 ሺህ ብር ነው እንጂ 300 ብር ነው ይዘሽልኝ ያልኩሽ። እሱንማ ቤት መጣሽ ቡና እየጠጣን እየተመካከርን እየተነጋገርን። ከማን ጋር ነው የሚመካከር? ምን ያመካክረዋል? ወይ እንጂ በሽተኛ እንጠይቅ እንዴ? ኧረ እባክሽ አየሁሽ እኮ እንዴት እንደምትጠይቅ እንዴ። በዚህ በሽተኛ የምትጠይቅ ዝም በል አንቺ። እንዳምልሽ ያዩ ጸባይሽ። አዎ እኔ ዘዋለሁ ባለ እኔ አለሁለት። ማንንም አይፈልግም፣ ጠያቂ አይፈልግም። እዚህ ሳይሆን አየሁሽ እኮ ዋ እናቴ የቆላው ነው የሚተኛ ዝም በይ። አጀልሽ ልሽ ቢሉ እና መቼም አይነሳም እንዳየሁት ከሆነ ልብ ቀርቶሽ ከሆነ መጀመሪያ ማን ታያለሽ? አወዝን ኧረ እንዴት ያለ ጸባይ አመጣሽ? ምን አልክ? እንዴት ያለ ጸባይ ነው አወዝን? እንዴት ማላመጣ በሽተኛ የሚጠይቅ ሰው ይባላል። ቶታ እንዲህ አይነቷ ምን ታደርግልኛለች? እስኪ ምን እንዳመጣሽ እኮ ተመልከች እስኪ። ሌላው እኮ ካርፈፍ ያለ የመጣ እኮ ልጅ እኔ ምን ላድርግልህ? አብሽን ልጣልልህ ገንፎ ልቀቅልልህ እያልኩ ነው እዚህ የእሷ የተፈለፈለ ሽሮ ያማረህ ምንድን ነህ? እኔ ለአንተ ሸዋ አጥቼ ነው አጠያይቋ ራሱ ደስ አይልም አወዝን እሙት ደስ አለ ደስ ብላ ስታወራ ምን ለምን መጀመሪያ ታውቃት? እንዲህ ካልክ ለምን መጀመሪያ ታውቃት? እንዲህ አቃጥለህ ትደፋኝ ነው ዋ ተንጃወዝ እኔ ልደፋ ልቀድም። ኧረ ምን ለበተደፋ ዛሬ ስሙች ግን በጣም ነው የተናደርኩ። እንዴ ምን ልሆንልህ? ጎመን አንተ እንኳን ጎመን እኔ ለምን እንደው ግራው አትልም? አልቀቅልም አልጠባብስም። ተንጃወዝ እኔ ለጎመን አንሳለሁ። እኔ ለሽሮ ፍልቅልቅ ሽሮ አንሳለሁ። ኧረ ተያወዝን የምበለውን ሽሮ አውቃለሁ። ተንጃወዝ አንቺ እኮ በወፍራም ገንፎ ቀጭን ገንፎ መካከለኛ ገንፎ እኮ የምታቀርበው እኮ እና አበዛብ እንዴ ስለተባከበ እናት መሰልኩ አይደል? አንቺ የተወለድሽለት እንደው የዛለት ምን ቀን ነበር? እንደው ምንድን ነበረ? አሁን አንቺ እኔ ልጅ ነሽ። እኔ እንደው እውነት አንቺን እንደው አርግዞ ልጅሽሻለሁ። አልወለድኩሽም። አዎ አልወለድኩሽም እንጂ የኔ ልጅ ብትሆኝማ ይሄን ብር ይሄን ከረሜላ የማይገዛ ብር ይዘሽ አትመጭም ነበር። ይሄ ብር አሁን ምን ይሰራል? ምን ይሰራልስ? ምንም አይሰራም። አደራሽ ምን ጠቀም ያለ ብር ሰው ይዞ ይመጣል ዋጋ የሚያረግ ነገር። አሁን ገንዘብ ነው 300 ሺህ ብር ይዘሽ ነው እንጂ አልኩሽ። ይሄን ይዘሽ ነው ያልኩሽ። እሱንማ ቤት ነው የምሰጥሻለሁ። ታጅነች ብር ታመጫታለሽ። ስሚ አባትሽ እንደሆነ አንቺን አይፈልግሽም፣ አይወድሽም። እንግዲህ አቀደምማ እኔን እናቴ የት ነሽ በየት ነሽ ምን ልሆንልሽ እንዴት ልሆንልሽ ሲለኝ የነበረው አንቺ ስትወለጂ ነው ስለማይወድሽ እርግፍ አድርጎሽ ጥሎሽ ሄደ። ስለዚህ ሄደሽ ያችን ገንዘብ ታመጫለሽ። ለምን ፍቅር ባይሆን ገንዘቡን ትጠቀሚበታለሽ ብዬ ነው። አንቺ እኔ ለራስሽ አስቤ ነው። እሺ እኔ ውልግፍ አንዳይውል አሁን እንደው ይሄን ብር ይዘሽ ትመጪ ይቺኔ አሁን አንቺ ልጅ ነሽ። እኔ እኮ እንኳን አይደለም ታባቴ ከሌላም ቢሆን መንዝጌም ማመጣ እንዴ መሞጭ ለፊያ እኮ ነኝ እሞጭ እክ ረገረገረ ወይ ያለ መተዋወቅ ዋ ደስ ይብላት እየኩና ወጥን ተውማ ይልሽ ቀርከም ነው ተውማ በሞት እኔ ሳናጋገር ቅር ይልሃል። እሷ ስትነጋገር ድማየው እኮ እንዴት እንደተፈለገለ አንቺማ አኮራብሻለሁ ብዬ ነው። ፈንዲሻ እኮ ነው መሰልክ እንደው ፍንድቅ አረገ እኮ እሷ ስትያዝ እንደም አላመመህም? እንደውም ሲጀመር ማለት ነው አየሁ እንዳላመመህ አረጋገጥኩ እሷ ስትመጣ። እውነትሽማ ወዝ አዎ እንዴት ቀዳልክ እኮ ጎመን ምናምን እንደው ምን ያላልኩ አለ ይሄን ያልሰራ ያወዝ ማልሰራ አይደለም። አትቺ እኮ አጠያየቅሽ እኮ ነው። ተኮሱን ገንፎ አመጣሽ ቁጭ ታረጊዋለሽ። ያ አይደለም ይበላልኝ አይበላልኝ ምን ላድርግለት? እንደው ምን ጎደለበት? እንደው በረደው እንደው ተረና ያና ደረንዶ ሞትኩልሽ አረጋግጥ ነው ታዚ ቁጭ ብላ ታስተምምህ ይሻላል እንደማስናት እንደው አንቺ ቀርካሪ ከደከመሽ ይሄ ነው ከደከመሽ ሰው ይተካል ግድ የለም ወይ ጉዴ እና ለሄዳ ምን ቀረኝ እኔ ተታ ልጥራት ቆይ ዋጋ እንደማርቃ ምን ልጥራት አረ ትመጣ የለሁን ትመጣለች እኮ ሽሮን ዛት ትመጣለች አብረን እንበላለን ልትበላ የሷን ሽሮ እዚች ቤት ትግባ እስቲ ሽሮም እሷ ምግብ ትግባና እናያለን ወይ እሷ ትቀጥላለች ወይ ነው ይቀጥላል ማረኛ ታውላል ሙት አወዝ እኔ ከሷ እኔ እማልሰራልህ የፈለከው ማትናገር ሽሮ ኮነ ፈትፍትልህ ፈትፍት ነው ማለት ማብሰላሳ ፈትፍት አይደለም እኮ አወዝ እንታይ እንጀራ ተይ አንቺ ብሎ ማትናደድ እንጂ እኔ እኮ አንቺ ወድሻለሁ ለሙትልሽ ወድሻለሁ አወዝ ምን ላርግልህ ወይ ተቀረህ እንደው ማወጣው ሰደ ምን መቃር ነው እኮ ቀራት ደረሰ ሞትኩብሽ አለችው እኔ አላልኩም እሷ ነገረችው አለችው እኔ ምንም አላልኩም ግን እሷ ሁኔታዋ የሞትክ ነው የመሰላት በቃ ወይ እንዴ ነው የሚወድ ሰው እንደዚህ ነው
ምን የሚልሰው እንትን ነው ይልሻውዝን ተረጋጊ እንጂ ተይ እንጂ ምን ይብርናት እንዴት ቆይታ መመስ አይጠይቅ ነው እንዴ እንዴት አለ ንግግር ነው አካፍሽም ለገብበይ ዋ እንዴት ማለት ነው ዋ አሁን ለፉ ነገር ተናግሬ ነው እና በሶፊት እንዴት እንደዚህ ተናገረልሽ አይዞህ የኔ ውድ ምናምን ምንድነው መታሽቃብጭ በሶፊት እና እኔ ይዟልድ ምንድነው የሚያስፈልግህ የሚያምርህ ነገር ምንድነው ላምጣልህ ያልኩት እሷ እንደሆነ ዝርግፍላት መስራት እንኳን አትችልም ቢሆንም ለከታለው አጠያየሽ እኮ ልክ ነኝ አይደለ እንዴት ሰትይት እንዴት ነው የሚያደርግ እና እንደዚህ ያነገርኩኝ ይገረዳል ረሳችሁት እንዴ የሆነ እንደሆነ እና ምንድነው እንደዛ የምትኝ በሶፊት ላንተ ይዘሽባታል ምን ችግር አለው ብትታገሰኝ ይዘሽባት ሂጂ ስለምን እንደዛ ታያለሽ በሶፊት በሽታ ደግሞ መጠየቅ እንደ ሁለታችሁ አንድ አይነት አይ ማለዚያውም ማየኔ እድል እንዲወስ እንደወጣው ሊወጣልኝ ተበለው ለጃ መዳፈሻ አይደለም እንዴት እንዲወስ አለም ሰነድ አቤት ለይማስቲ ምን ማንሻ አይናቲስ ደናሽና እንዴት አድርሻ ደና ነኝ እናቴ ደና ነኝ ሰላም አድርሻለሁ እና ደጃፍ ምንና ዛሬ ጥሩ ነበር እናቴ ምን የመሰለ ሌሊት ነበር ሙችት አለም ሰነድ ግን ምን ዋጋ አለው አንድ ጊዜ እኮ ሰው ያደረውን ያዋለውን አይሆነውም አሁን ይቀየራል ሁለመነው በደቃ ምን አገኘ ምን አጋጠመሽ እናቴ ምን ያላጋጠመኛል እኔ ደግሞ ያቺ ልጅት እንደው መችስ ቀረች ጠፋች ብዬ ሳገኛ ሰፍ ብዬ ልስም እንጂ ማለት ማናት አሁን እንደ ቆሻሻ እንደው ተጠገተች አጸደናት እንጂ ሌላ ማናል የሌላ ምን ማነሰው ልጅ አለኝ አጸደች እኔው የመስፈልኝ እና ሌላማ ምን አለኝ አሁንም ሆነሽ ነው እንደው ጠፋሽም እንደው ቤት እኮ ኮቸች እስቲ ደስ ይለኛል ሆነሽ ነው እላታለሁ አንቺ ነሽ እንደውም እናትና አባቴን አለያይተሽ ለዚህ የዳረግሽኝ አንቺ ነሽ እንደውም ብላ እንደውም ጉልበቴን እንደምትፈልጊ አንቺ ጉልበቴን እየበዘበሽው ነው እንደውም ሁለተኛ ስሜን እንዳጠሪው እንደው ብላ እንደው ከፍ ዝቅ አድርጋ ተናገረችኝ አጸደች እንደ ብርቅ የምታይሽ አጸደ መቻንስታ ትጠግብሻለች እንደ ብርቅ አሁንማ እንደው እንዴት አድርጋት የምታይ አሁን እንዴት እኔ ነኝ እንዴት ያለ ያድጋቸው ታለምስን ዲያዛን ያንቺ አይደለሽ እንደው አግቢው ታላገባሽ ወንድም ጥሩ ሰው ነው ብቻውን ተሚስቱ ጋርም ተተለያየ ስንት አመቱ ነው ብቻውን ተሚሆን ተጋዋንጭም ጥሩ ሰው ነሽ ብለሽ ያገባሽኝ አንቺ አይደለሽ ታዩ የሷ አይደለም እኔ እንደው ምን አለ እኔ አውቃለሁ መልእክተኛውን እኔ አውቃለሁ ዝም በይ ገረ እናንተ እንዴት ያለ መከራ እንዴ ምንሽ ነው ወራንቺ እየመጣው መጣሽ ምን ነው እኔ አንድ ነገር ታረጊ እንደሆነ አርጊ ይችል ያለ እድሜዋ ተጠብሳ ወደቀች በቃ ማናት አብዝናት እንጂ ምን ሆነች ታሞ ባልየው እንዴት ይሄን የሚያክል ወር ሙሉ አስታመመች አሁን ሰውየው ከእንግዲህ አበቃቅቶለታል ምንም የማይሻለው ነገር ስለዚህ መፍትሄ ብትፈልግ ጥሩ ነው የራሷን ህይወት ብትቀጥል ጥሩ ነው በቃ አንቺ ሄደሽ ነው ሂጅ ዝም በይ ተይው ተዳርሽን ምሪ ሁሉን ለኔ ተይው እኔ ፈተዋለሁ ለመስፍን እንዳትነግሪው እኔ ፈተዋለሁ ይሄን ጉድም አውቅኝ ነኝ ዝም በይ እና ቤት አትገቢም ነው ወዲ አልገባም እንደው እንዴት አርጌ ልግባ እንደው ቤቴም እንደው አትበሳጭ እንደው እንኳን ላንቺ ተነፈስኩት ውስጤን እንደው የከፋኝን እንጂ ችግርም የለውም እኔ ያለውልሽ ምንም አልነግረው ተዚህ ወዲያ እንዳትነግሪው እኔ ፈተዋለሁ ቤት አይነት ጥጋብ ነው ምን አለባችሁ በይ ደህና ታዩ እኔ ያውቃለሁ ደግሞ ለምን ደህና ሰው አገኘ ተብሎ ለምን ተሰው ተገናኘ ተብሎ መጀመሪያ ትዳርን በደንብ አርጎ መያዝ ነው ከዛ በኋላ ከሄዱ በኋላ ሰው ይበደል ይባላል እናንተ ሰው ይበደል ወንድም የማን ይያለው አይበደልም እኔማ ፍቺው አልኳት መቼም ከዚህ በኋላ ይሄ ሰውዬ ካልጋ ተነስቶ እወልዳለሁ ከብዳለሁ ብለሽ እንዳታስቢ ህይወትሽን ባጉል አጨረሹ አልኳት ግን አትሰማም ልጅ ተለው አንቺ ምን ሆነሽ እንደዚህ የሚያረግሽ እንዴት አንቺ ፈቲታ ጋቢታ ያረግሽ ማን ነው እንየኔማ እንደውም ግንባር አልሰጠኝ ብላ ነው እንጂ ዘው ላይ አፈራርሚያቸው ልመጣ ነው ነበር ላፋታቸው ምን እየተዛይልሽም እንዴት እኔ ዳርሽኝ ጊዜ ጠባዩ ሊውጡት ቢልብኝ አይደለ ፈንግየው የመጣው እና አንቺ ፈንግለሽ መጣሽ እና እሷም ተፋች ነው የምትያት ምን ሆነሽ ነው ግን አንቺ ታልሆናትስ ታልመጠናትስ የሷ ህይወት መበላሸት አለበት እንዴ ያቺ አበቤት ያቺ ብርቱካኒት እንዴት እንደጠቋቁራ እኮ እንዬ እንደው ለልጅሽ አታዝኛ እና ባሏ ታሞ እያስታመምሽ መስለኝ እኮ ብትጠቁር ብትከስል ምን ሆነሽ ነው አልጋሌ ሆኖ ባልየው ፈተሽ ውጪ ይባላል እንዬ እንደው በእኔ ትፈርጂ ትቀሪ ነይና ሁሉን ነገር ነይ እንጂ አሁን ነይ እንጂና ሁሉን ነገር በምላሱ ገብቶ እኔን እኮ እውነት በተናገርኩ ውጪ ብሎ እኮ ነው ያባረረኝ ምላሱ ነው ተሾም እንዴ ምን ያደርግሻል አልጋ ላይ ተኝቶ ታሞ ነው አይደል
ያንቺን አሽቶ በሽታውን ይቻል። ኑ በሉ ኑ ዛሬ ደስታ ነው እንኳን ዛሬ ዝም ብላችሁ ደህና ዋላችሁ። ይኸውልሽ ከደስታ ብዛት ደህና ዋላችሁ እራሱ ማለት ጠፋብኝ። ችግር የለም ቤታችሁ ነው። ወይ ጉድ ተተለውይማ ቅጂ ዝም ብለሽ ቅጃው አረቂ ነው እንጂ ሌላ ምን ይቀዳል? አረቂ ነው አሁን ዝም ብሎ እንዴት ነው አትግን ይሄን ያህል እንዲሁ እኔ እንዲሁ እንደኔ ግን ጾለት ቶሎ ሲደርስለት ሰው አላየሁም። እኔ እያወራሁ ነው ከእሷ ጋር የምታወራ እንጂ ማርያም አንተ ስማኝ እያ ደስታ ያለኝ ስገልጽለት አልሰማኛል። ባይኑ ነው እንዴ የሚሰማ በጆሮ እኮ ይሰማል። እንዲህ አለ ተኛ አቆለቆለ ያወርዳች ምን ደስታ መጣ እንዴት ምን ደስታ መጣ ማለት እናንተ አብሰራችሁ ምን ደስታ መጣ ማለት እንዴት ነው? አትንስ ቅርቅር እያለኝ ነው። አንተ ከብቶችን እናውጣለት ነው የማንን የዘውድ ነው እንጂ አታረገው ማሪ አታረገው። እንዴት አታረገው? እንዴት እናውጣለት ማለት ሲተኛ እኔ ጓደኛን ሲተኛ ልከረው ነው። እኔ ጓንተኛ ምን አሰብኩ መሰለህ አቦ ከዚህ ከድሩም ከማህበሩም እንደው ገንዘብ ሰባስበን ደደኛ ሕክምና ቦታ ብንወስደው እንደው አይ በቃ ጥሩ ሐሳብ ነው። ለምን እኔ መጨመራለሁ ሞቷል እኮ አሁን እኮ አልገባችሁም እናንተ። አሁን እኔ ሄጄ እንደጠየቁት ከሆነ ሐኪሞች አብቅታል ዝም ብሎ ቀኑን እየቆጠረ ነው ለመሞት ቀኑን እየቆጠረ ነው። እንሞክር ነፍሱ እስኪወጣ ምናምን ይሞክር ትክክል አቦ አትስማኝ እንግዲህ እንደዚህ አይነት ነገር እንዳታመጣ ይድናል። በቃ ዝም በል ይኸውልህ ማሪ ልንገርህ ጓደኛን ዝም በል እንዴ ያልገባ ነገር ዝም ብለህ ስማኝ። ይኸውልህ አሁን ዘውዱ ማለት እኮ አቦዝንን እኮ እኔ አይኗን እያየሁ ከነገ ዛሬ አገባታለሁ እያልኩ ስጠባበቅ እንደ ጭልፊ ዝም ብሎ ጭልፍ አድርጎ እኮ ነው የወሰደህ። ለዛ ነው አሁን ነበረልካ ምን ያርግ ነበረልክ ማለት እኔ እኮ በሷ ምክንያት እኮ ቆቆር ወስጄ ነበረ ተረፍኩ እንደምንም በሷ ምክንያት እኮ ብርድና ፀሐዩ ተፈራርቆብኛል እኮ ዝናብ ደብድቦኛል እኮ እና ይሄን ሁሉ መስዋዕትነት ከፍዬ ወስዷ ሲያገባት እንዴት ማልበሰች እናንተ ካላላት ካልወደደችስ ቢሆን የሰው ልጅ ይሞት አይባልም። አዎ ይሞት አይባልም። የሰው ልጅ የማይሞት አይባልም። እሱ ግን ይሞት የሰው ልጅ ይሞት አይባልም። ግን እሱ ግን ይሞት እኔ ለሌላው እንኳን እመኝ አት እና ባለፈው እንደዛ ስነግርህ እንደዛ የተደሰትክ ስታይሰት ነው መገመት ነበረብኝ። ጓደኛ ነው አትንዛ እናንተ አወዝን ተኝተሽ ነው እናቴ መጣችሁ ተኝቶ ነው እንጂ ተኝታለና እንደምን ሰነበት አረዳ ምን ዋጋለው እንደው ከሰነበተው ለውጥ የለውም ያረለው ከተኛበት ወደና መንቀልቅል ብሎ ቀረ አይደል? አንቺ ዋጋለውና እንደው ምን ዋጋለው አንጀቴን በለኝ። አንቺም ተመነታትልሽ እንደው ራስሽን ጣልሽ እኮ እኔ ምን አባት ነው እንደሽ ነው እሷ እንደተያዘው እንጂ ምን ያካይልሽ በሽተኛን እኮ ብቻን አይገፋም እኮ ሰው ማያዞሩ እናቴ ደግሞ ያሁንስ እንዴት ያለ ጠባይ እንደሆነ ያልገባኝም። ሰው አይዙር አንሰው ተባለ ድምፅሽን ዝቅ አድርጊው አትንቀልቀይ ዝም ብለሽ እንዴ ነው የፈጠርት እንደው ወለ ምናምን ወስ ይበላል አረዳ የለም እንደው ወሳ ዝም ብሎ ትንሽ ሞክሮ ነው መቼ እሺ ይላል። አረ እንኳን ተኛ እናቴ እንኳን ተኛ። እኔ እኮ ያን ጊዜ እኮ እሱ አልተኝቶ ቢሆን እኮ ገና ከጉበኑ ወጭ ትውጣ ነው እኮ የሚል ነበር። አይተሽው አይደል አንቺ ማምን እንዴት ያለ ጠባይ እንደመጣ ይሄ ሰው እኮ እናንተ እንደው አንድ ጊዜ ከታመመ በጠባዩ በምኑም ነው የሚገባ። በቃ ሰው አንድ ጊዜ ከተያዘ መች ተኛ ላይ ነው የተኛበት ሮ ደስ ታረጊና ለዛሽ ቢመጣሽ ቅድም እንዴ ስታባርቅ ቆይታለች እና እሱ ሙታው ሚስቱን ልትቀማት ነው እና ለዛ ነው አፍንጦ ያልኩት። እስኪ እሱም እኮ ቀምቶኝ ነው እኮ ከኔ እኮ ነው ነጥቆ ያገባኝ እና ስትንከረፈፍ ነው ያለው። ስማ እንዳንተ አይነት ጓደኛ የለኝምሽ። ነገ እኔን ብታመም እንደዚህ ማድረግ አይቀርም። አጥፍታ ሊቅር በለው ለክነ ቀስ በጭ አመመ እንዴት ምን ነው ጥፋት ምንድነው ጥፋት? እስኪ ንገረኝ እንደ እኔ ብለን መሳሳላት ልጅ ቀድሞ ሲያገባት ምንድነው ጥፋት? እዲያ ዝም በለ ደግሞ ያዝብዝ ልሻችን አወዝን እንደው ትንሽ ቀን እስቲ ታሪክ ትምጣና ታሳረፍሽ አንቺ ነኝና እኔ ላይ እስቲ ትንሽ ቀን እንደው እኮ በይ
ብቻሽን እዚህ ተንገላታሽ እኮ መጨከነሽ እቺ ምን አሳማን ይችላል አልመጥ ይኸውልሽ እንዬ እንግዲህ ይኸውልሽ ሰው ሲያስጠላቸው ይኸውልሽ እንግዲህ ይታይሽ እንግዲህ ሰው እንዴት እንዳስጠላቸው ዋ እናንተ እንደው ሰው ማስደርስ ነገር ደግሞ እንዴት ዳግመካ አይሆንልኝ እንዳልመጣ ታውቂዋለሽ በሽተኛ ነው እንዳላግዝሽ እሷ ተምጣና ትንሽ ተሳራራራ እና መጨከነሽ እንዲመጣ ለምትተደው ማልችላት እንኳን አብረን ተቀምጣለች ተይው አያቅተኝም እንደው ዘመዶቹ ብቃ ብሎ አያውቁም እንደው የታመመ ሰሞን የዛኔ መጣው ጠያቆት ነበር አሁን እንደ ልማደኛ ቆጥሮት የለም እንደው የሚመጣም ሰው የለም እንደው ማንንም አራዳ እንደረፍትነት ምን በወጣቸው እናቴ እሷ ታንሳ ትጣለው እንጂ ምን በወጣቸው ዋ እሺ አንከረኛ ልጅ እሺ ልብሽን ሰፋ አድርጊው እንግዲህ ሴት ባልና ሚስት ማለት ሁሉን ችግሩንም መሙንም ምንም ለመካፈል ነው አይደል አይዞሽ ሰው በታመምሽ ምንም አይሆንም አሁን ይድናል አይዞሽ ለጊዜው አንቺ ትንገላቻለሽ ምንም ማድረግ አትችም እንግዲህ እሱ ይዳን እንጂ እኔ መንገላታት እና እናረች አይዞሽ እናቴ በተንገላታሽብኝ ልጅ እንዴት አረግሻለሁ አይ ውበት አይዛላ ወይኔ እህቴ እንጂ እኮ ዝም ብለሽ ነው እንዴ ተታወውና የራሷን ህይወት ትኖር ይሄ ሰውዬ መች ምን እንግዲህ አውቅቶለት አንቺስ ያርዋሽ ቁጭ በይ ምን ሆነሽ ነው እንዴ የሚያቅለበልብሽ አይዞሽ እህቴ ዝም ብለሽ እናቴ ተነሳ ዘው ምን ይዱለታችሁ ያልዶለት እንጠይቅ አይተርፍም ይሞታል ፍቹ እያላችኋት ነው መጨከነ አናድም ዘው እየመከሩሽ ነው አወዝ ኧረ ምን ይለስ ነው እንጂ ካሁኑ በቅጥ ያረጉሽ ነው ናና ቦታሽን ያዥ እያሉሽ ነው አወዝ እኔ አልሞትም እኮ አልሞትም እኮ አሁንም እኮ አላመመኝም እኮ ደሞትልሽ ደህና ነህ እንዳላመመም አትሞትም አላመመኝም ደክሞኝ ነው የተኛው እኮ በጎን ሰነበትኩኝ አይ እናቴ እሱ እንኳን ትልቅ ሰው አይደሉ ምን አልኩ ዘውዱ ምን አልኩ እሱ እንኳን ምን አይወዱኛል ነበር ምን አርጊው ነው እና አሁን ወዴ የለ ምን አልኩ ምን አርጊው ነው የመጣው ምን ሌላ ተገኘ ሌላ ሀብታም ተገኘ መቼም እሱ ብር ይወዳሉ እኔ ብር አለቀና ሌላ ብር ያለው ሰው ተገኘ አይደል እናቴ ተናግሬ ነው ሞት እና እናቴ አይዞ እና ላመታል ማመጣው ሙክት ተረሳው በዛ ሙክት ብሎ ምን እንደው ምን እንኳን ጥልጥሎ ቢያስቡ እናቴ ተፋታት ነው የሚለው አራን ያላልኩኝ ታሳቸው ግደኝ ዋሉሽ ግደኝ አፍኝ እናና ደምወራው ነገር አፈርሶ ከቁም ነገር ምንድነው የልቡን እየተናገረ ከቁም ነገር አትቁጠሪ ማለት ምን ማለት የልቡን እየተናገረ ንየናቸው ገንዘብ ተወጀልሽ የሚለት አንተ እንደለናትሽ እንኳን ብትቆረቆሪ ምን ዋ የምታረችን አብር ገፍ ያረገ ትንሽ ያረገ ያባራች እልየን ደግሞ እንደዚህ ሲናገራ ብትቆረቆሪ ምን ያረችን ዋ ሲነሳው ሁሉንም እንነጋገራለን አሁን አልጋ ላይ ሆኖ ቃል መነጋገር ጥሩ አይደለም ይሄ ሰው መጥቶ እንዳይጠይቀው ነው የሆነ ብቻሽን እንድታልሽ እንድትጥዩ ሊያረግሽ ነው እናቴ ታዘብኩ ዳው ዝም በይ ሰማኛለህ በትክክል እንኳን ፍቅርን ሳገልጽላት ነው ያገባት ባልና ሚስቱ ናችሁ ነጥሮ አላገባት እንዴ የሚያብሰለስል ምንድነው እንዴት ማለት ስንት አመት እኮ ነው የተቃጠልኩበት እኮ እሺ ጊዜ ብትቃጠል እሱ ምን ያርግ እሷ እንኳን አታውቅም እኮ እንደምትወደድ እንዴት ማታውቅ ታውቃለች ምን እሱ ቀድሞ አግብቷት ነው እንጂ እኔ እንደምታውቅ እርግጠኛ ነኝ የዛን ያህል ስቆጠቆጥላት የነበርሽ ልጅ በሶስት ቀን ውስጥ እኮ ነው እሱ እንደው ምን ጊዜ የዚህ ሰውዬ ሞት ያልተሳልኩለት ምን ይሰራል አቦ እህሯ ነው በቃ እህሯ ካልፈቀደ አልፈቀደም ነው አንተን እያስፈቀደ ማግባት አለበት እሱ ተወዳታለህ ብሎ አስፈቅዶ ማግባት አለበት ይሁን ባይጨክ እኔ የማዳምጥ እንዴት እንደምትወዳት ስለማውቅ ነው አሁን በየቦታው የምትቀባጥረው እንቱ ነገ የሰውዬ በበሽታው እንኳን ቢሞት አቦ ገደለው ነው ይባል በሞተና በተባልኩ አንተ ወይስ እንደው ሲጀመር እንደው አቦ ግን እንደው ከልብ ነው እሱ ቢሞት ታገባታለህ አገባት ግጥም አድርጌ ነው ሰልስትም አይሞላኝ ሳገባት አይገርምም እንደው ሌላ ይቀር ለራስ አትፈራም የሟች ሚስት አገባ መባሉ እንደው እንዴት ማለት የሟች ሚስት አገባ ማለት የሚወዳትን ልጅ አገባ ብሎ ያወራል እንጂ ሰው ሌላ ምን ያወራል ጀመር ሰው አወራ አላወራ እኔን አያገባኝም ወደታለሁ አሁን በትዳሩ ላይ ከመቀመው ብዬ ነው በሞተና አላገባዋት አንተ ይባልም አንተ እንዳቀድም ተው ዋ ጨርቅ እንኳን ያማሮትን ነበር ማስቀደድልዋ ትንሽ ነገር እንኳን አይበቃው እንደዚህ ሞሳ ነገር እንኳን አይበቃው ጣቃጣቃው ላይ ያመጣ ነበር ማከናነው ያ ሁላ ተረሳና አሁን ፍቺው አይጠቅምሽም ሞቷል ሊሞት ነው እያሉ ይመክራታል አይደል እናቴ ሰማሁ እንደሱ ሰጥ እንዴት መልሰማ ሌላ ምን ነገር ያወራሉ እሱ እንግዲህ ያተኝቻለሁ ያልኩሽትና አሁን ደግሞ ለሐዘን ልብስ የሚሆን አሰፋልኝ ሊሉ ነው እኔ ስሞት የሚለብሱት ልብስ ላስቀድድልዎ
ነጭ ነው ጥቁር የሚፈልጉ ይንገሩኝ ዝም ብለው ዘውዱኛ ይሄን ሁሉ አላልም ማለት አይደለም። ይመልስልኝ ይሄንን አሁን የስሞት መዝለል ነው የሚፈልጉ ወይስ ማልቀስ ነው የሚፈልጉ? መጨፈር የምትፈልጉ ከሆነ ነጭ ልብስ ነው የማሰፋሉ። ይኸውልህ ዘውዱ እኔ ድነህ መዝለል ነው የምፈልግ። ላፎ ለይምሰል ነው አይደል? ለኔ ጥሩ ነገር አስበው። እኔ ምን እኮ እንደሚያናግረው ጨርሶ ይማርህ። ጨርሶ ይማርህ። እስኪ ምራት ያንጣልህ። ሌላ ምን ይባላል? ዘውዱ አወዝ እንዳትጠጪ ከልሽ ማሞት ነው። ከልሽ ማሞት ነው። እናና እኮ ነው ምን ተናገርከው? እኔ አውቃለሁ፣ ልባችሁን አውቃለሁ። አውቃለሁ አወዝ ወይ ጉድ ያልሽን እንግዲህ ያልሽ ታይሽ እኔ የተናገርኩት ውሸት ነው ወይ እንደ ካቴ ምራቅ ጠባለች ወይ? እውነቱን አይደል የተናገርኩት? እኔ ያሳዘነች ልጅ ናት እናቴ። አንቺን እኮ ሆዳም አለሽ። ሆዳም ታውቃለሽ ሳይበቃትም የታመመ ብዙ ያወራል። ቀላሉ የልቡን እየተናገረ የታመመ ብዙ ያወራል ትያለሽ አይደል? ታውቃለሽ ሳይበቃሽ የበላሽው ሙክት ሆዳም አጋስስ አለሽ እኮ አሞት ልሽ እኔ እና እሱ ቆሞ ነው የምንወቃቀስ። አሁን ታሞ አልጋ ላይ ሆኖ ምንም ክፉ ነገር መነጋገር አያስፈልግም። ኧረ የልቡን እያወራ እየታመመ ሰው ትያለሽ። ነይ በስተኝ ነው ወይ እንጂ ገፎ የተላገፋለ አይሆንም። ይኸውልሽ አይሆንም። ሽልብ እንዳደረገኝ ነው ዞሽ የሚሄዱ ነይማ። አሁን እኮ ነቅቼባቸው ነው አውዝ እንጂ እኮ ደውስሽ ነበር እኮ ልሙትልሽ። ነይማ እንዴ አልፈልግም። ነይማ ሰው ቢመጣ እንኳን እንደው ምን ይለናል? ተይማ ዝም ብለሽ ተኝ። እንዳትጃወዝ አንቺ ከርሽ ዞ መሞቴ ነው። ኧረ ተው እባክህ። ኧረ ባሰብኝ አወዝ ኧረ ባሰብኝ አወዝ ነይ እናቴ ነይ። ቢያንስ እንዲሁ እኔ ቁጭ ልበል ዘውዱ። እሺ ወገቤን ያዡ ጭንቅ ነው የዞህ እንጂ እውነት አወዝ ኧረ እንጀና ልታገል ያዝ ዘውዱ። ግድ የለም ተኝ እኔ ላይ ይወስዱብኝ ፍቹ አይደለም ገንዘቤን ቡጥቡጥ አድርጎ ጨርሰው አሁን ፍቹ ተው ዘውዱ ተው፣ ክፉ ነገር አትናገር። ተው እናገራለሁ። ቂምማ ይዤ አልሞትም። ለማን ደስ ይበለው ብዬ ነው ቂም ይዤ የምሞት። ያደረጉኝን ነገር አረፈዋለሁ። እንዴት ያረጋችሁና እናኮ ናት። ኧረ ተው እናት በይ እኔንም እኮ ይከፋኛል። ምን እናቴ ናት። አንቺ ሆነሽብኝ ነው እንጂ እኚህ ሴትዮ የማደርጋቸውን እኔ ነበር የማውቅ። አጠድ ወጡ ደርሶ ምሳሽን ቢታንሽ እንደምን መሰለኝ ድንግ ወጣ እንኳን የሰራውልሽ። ተይው አልበላ አኩርፈሽ ነው እኔ እኮ ውልሽ ወቂባቸው እንደው እሱ መሰሪ ሲሆን አንቺ መሰሪ ሁኚ እንደው ዞላ ሆንሽ እኮ ብዬ ነው ሞኝ ሆንሽብኝ አንቺዬ። እኔ እኮ ሌላ እኮ የለም። እኔ ገንዘቡስ ቢመጣው ላንቺ ነው ክሽንሽን እያረኩ ምናምን ቴት እየሰራረው ጨርቅ ማስቀድልሽ አንቺ የምትፈልጊውን የሚገዛልሽ አንቺ እኮ ነው። ግን እኔ ነደደኝ 300 ሺህ ብር ተብለሽ 300 ብር ይዘሽ ስትመጪ እውነቴን ነው እኔ 300 ሺህ ያልኩሽ አንቺ ይዘሽ የመጣሽ 300 ብር እና እኔ አባጭቶሽ ሲሄድ አሁን እሱ ሄዶ ሰራውላት እያለ ሲስቅ ሳስበው ነደደኝ። እንዴ ቦግ አለብኝ። እንዴ ቦግ ነው ያለብኝ። ምንነ እንዴታ አሁን እኮ ስፋሞኝ ወጥ እያለ እኮ ነው አሁን እዚያ እያለ ነው ጥርሱ ይንከተል። እንደዛ ያድርግም ደግሞ ነይና ቤት በደምብ ተጫውተን እሰጥሻለሁ። ሜዳ ጋር አይሰጥም ብዬ ነው ያለኝ እንጂ እኮ አልሰጥም እኮ አላለኝ። እና ሄደሽ ታመጫዋለሽ። አሁን ተጅና ወይ ተኔ ወይ 300 ሺህ ትመርጣለህ አሊያ 300 ሺህ ብር ማሰጠኝ ተሆነ እኔ አባቴም አይደለህም ብለሽ ቁርጥ ያለውን ነገር ትነግሪውና በቃ አይን አዲስ እንዴት ነሽ? ሰላም ነሽ? ደህና ነኝ። ምን ሆነሽ ነው? አይን አዲስ ምንድን ነው? እንደው መስፍኔ እንጂ እንደው ተኔ ጋር በመኖርህ ደስተኛ አይደለም? አረጌ ቤት የጉድ ምን እኔም በማግባት ደስተኛ አይደለም? አንቺ ነህ አይን አዲስ ህይወቴ አንቺ አይደለሽ። በህይወቴ የቆየሁ እድሜ የረዘመ አንቺን ከማግባት አንድና ቢለሽ አታቋጭ ማነው ይባላል እንጂ አንቺ ግን እንጂ አለሽ ምንድን ነው ቀንት የሆኑ ሰትዮ እንደው ደግሞ እንደው እናንተ ተፋትቼ እንኳን አልረፉ። ተፋትቼ እኮ አይደለም ምን ተፋታሻ? አሁን ባሰብሽ እንጂ አሁን ባሰብሽ። ልጅቷን እየላክሽ የሰው ቤት ትበጠብጫለሽ፣ የሰው ቤት ትፈቻለሽ። ምንድን ነው የምትይው አንቺ?
ምንድን ነው የምታረጊው? አልኳለ ደግሞ ምን ሆነ እና እንዴት ልጁን ያግዛት እንጂ ልጁን ይርዳት እንጂ ምን ተብሎ ነው ደግሞ ምን ተደረገ? አረዳም አላለም ልጁን አረዳም አላለም። እሷን እየላክሽ እሷን ስደብ እያልሽ ሴትዮይቱን ቁምቅም ታስነሻታለሽ። አረጋ አልተሳደበችም የኔ ልጅ እናቴ እንዲህ ያለው ነገርም የላትም። ሲቀጥል ደግሞ እኔ አልመክራትም። ልጅ ያወቀች ናት የተጠነቀቀች ናት የኔ ቁም ነገረኛ። እኔ መንገር የሷ አይጠበቅብኝም ታውቃለች። ተስር ተመሰረቱ የአባቷን ስራ የአባቷን በደል ታውቋለች። ምን አርጎ እርግፍ አርጎ ጥሏት እንደሄደ ታውቋለች። ይኸውልሽ መጀመሪያ ትዳርን መያዝ ነበረ ኩስትር ብሎ አሁን እንዲህ አይሰራ ህጅና እንዲህ እያልሽ ትዳሩን ፍች እያልሽ የምትልኪያትን ልጅ ተያሳርፊያት ነግሬሻለሁ። መጀመሪያ እሷ ደህና ልጅ ነው የነበረች እየሄደች ሁሉ ተሷ ጋር ሁሉ መጥን የነበረች። አሁን ምን መጣና አሁንማ ምን መጣ? ጥሩ ጥያቄ ነው። ሄደች አየቻት ነገረ ስራዋ ሲገባት እሷም አመሏ ተቀየረ። ይምን መጀመሪያማ ሰው መስላት እኔም ህጅ እያልኩ ሰውናት እንጂ ተሙናሞነች ተሙናሞነች አየቻት ስታያት ግን እሷ ራሷ ሲገባት አመሏም ተቀየረ እንጂ እኔ ምን ብዬ ተቀየረ ይላታል። ግን እንዲሁ ቆይ ሶሰትዮ ግን እንዲሁ የሚያረጉ ምን ነጣጥ ያረገኛል እንጂ ወንድሜ ሲበደል እንዴት ዝም እላለሁ? አይን አዲሴ አንቺ ባትኖሪ ኖሮ እኮ እስከዛሬ ድረስ መቃብሬ ላይ ስሜ ተለጥፎ አቶ መስፍንን ነበሩ ይባል ነበር እስከ ፎቶግራፊ። ይሄን አታውቂም? ነይ እስኪ ነይ የሆነች ነገርም አለች። ነይ እንጂ አይን አዲስ እንዴት ነው ትወደኛለህ? እንደገና ደግሞ መለማመናችን ኬት ይመጣል? እንደው ከናጸደ ጋር ተገናኝተሻል ዛሬ? ምን አልገብሻል? ያሉሽ ነገር አለ? ደግሞ አጸደ ደግሞ ምን ትለኛለሽ? እሷ ምን ታውቃለች? ምን ትናገራለች? አሁን እሷ እንግዲህ ልጅ ናትና የሆነ ነገር ብላሽ እንደሆነ እና እሷ ተመስራት ምን ተናደት የምትያዘዝ ውጭ ምን ትናገራለች? ክፉ ነገር ብለህ ነው? እናቷን አግኝተሻታል? አዎ እናቴ እና ምን ሆነሽ? እንዴት ነው ከዚህ እኔ መጀመሪያ እንዲህ ብለሽ ያፈታሽውን ትዳር በሱ የተነሳ ነው የፈታሁት። በሱ የተነሳ ነው ቤቴን የፈቱት። እንዴት እኔ ቤቱን እፈታለሁ? እናቴ አታጓጅ። በዚያ ሀዴ ቅራሬ አለ መቼም ትወዳለች። ገና ለገና ቅራሬ ታየች አትቀርም እየተባልኩ እከሌ ቤት ሄደች፣ እከሌ ቤት ማህበሩ፣ እከሌ ቤት ሰንበቴው፣ እከሌ ቤት እድሩ፣ እከሌ ቤት ምኑ እየተባለ እሸውኮን አዲስ ጨርቅ አስቀደደች፣ አዲስ ጫማ ገዘች፣ አዲስ ማሰሪያ ገዘች እየተባለ አቅጠልጥለው ቤቴን ፍትስ ያረጉ እሱ ይኸውልሽ ስራሽንም ማወቅሽ ጥሩ። ስራሽንም ማወቅሽ እንግዲህ እናቴ መስፍን የምን ያውቅ ነበር። አሁንማ እናቴ እንዴት አይነት አገጠመው? እንዴው ይህች ባትኖር ኖሮ በመሀል ነው አንቺ ነው። ኧረ ልጅም ቆረቆሮቹ እንዴ ምን ይቆረቆረኛ? ግን ስራችንን እፈልጋለሁ። አይቆረቆረኝም ግን አንቺ ተይ ነግሬሻለሁ። እኔም ነግሬሻለሁ። ይህች ልጅ ከቤት ወጣ ወንድሜ ቢበደል ካንቺ ራስ አልወርድም። እናማትመነጠቅ የማትጓዝ እኔ ምን አገባኝ? ይመለከተኛል። ነግሬሻለሁ። እኔም ነግሬዎታለሁ። ደጃፌ እንዳይደቀድቁ ደጃፌ እንዳይደቀድቁ። አዎ ደጃፌ ልብ አሉ። እስቲ እንዲያውም ልትመቸኝ እንዳይሆን እንዴ አይኔ አርፈው ቢቀመጡ ተናግሬያለሁ። ኋላ ሰውን ስተት እንዳይሰዱት እንዴ ተዋዋኑ እንዳይባል ተናግሬያለሁ። ነግሬሻለሁ። አቅጠልጥለው እንዴ ትዳሬን ፈተው እንዴ እኔ አላቅጠለጠልኩም። ስራሽ ነው። እቺን አላቢላ እንት አይነት ነው አላቢላ። ነግሬሻለሁ። ታታጓጭ እኔ አባዬ የማይታረፋ ማስሆን አየው መሄጃ ማጣት ምን ልድ እንዴት ታዳለ እንዴት ተዛየት አራ የት እና ጸደጋ ምን ልሰራ ቤት ታድ እንደው ልጅም እየመጣች እዚህ ትጠይቀኛለሽ። ምን ልሰራ ነው የምሄድ እዛ? አይ ለምን እንደው ማሳቀር የታ እንዳለበት ተሷ ጋር መኖር እፈልጋለሁ። ተልጄ እናት ጋር የምትል ተሆነ እኔ በእኔ ምክንያት አብረኸኝ እንድትኖር አልፈልግም። ሳትፈልግ እና ደስታ ላይ ዋናው ያንተ ደስታ ነው እንጂ እኔ አብራችሁ መኖር ተፈልጋችሁ ኑር። እኔ የሆነ እንትን እንደምናምን ቅሬታ አልፈልግም። እኔ አንተን ደስ ይበልህ እንጂ የልጅ እናቴ ትሻለኛለሽ አይደል? እንደው ትዳሩ ቢበተንም እኔ ምንም አይመስለኝም። ምነት እኔ ጋር ምን አለ አሁን ምንም የለም። ግን የልጅ እናቴ ትሻለኛለች ካልክም እኔ አልከለክልም። እንደው ቅርም አይለኝም። ሞት ምንና ያንተን ደስታ ነው የምፈልግ። እኔ ያንተ ደስ ብሎ እንድትኖር ነው። እኔም ያው እንግዲህ አላጣም ይዋላ ዞሮ ኧረ እባክሽን ኧረ ምን ነክቶሻል? ምን ነካሻ? ምንም አልነካኝም መስፍኔ። እኔ እኮ ምንም እኮ አልነካኝም። እና ዝም ብለሽ ከመሬት ተነስተሽ እንደዚህ አይነት ነገር መቅናት ምናምን ጀምረሻል? እኔን አታውቂኝም እኮ ለአንተ በማሰብ ነው እንጂ ቅናት እኮ አይደለም። ይሄ
ተፈለክ ሂድና ኑሩ ተልጅህ እናት ጋር ልጅህም እዚያው እንትን እያላችሁ ይያላል። አረ እንደው መጨከንሽ ይኸውልሽ እኔ ካንቺ ተለየው ማለት ከባህር ውስጥ የወጣ አሳ ማለት ነው። እንወቅ እውነቴን ነው የምልሽ። አረ ምን ቦጣሽ እኔ ልሙትልሽ። ይሄው እውነቴን ነው የምልሽ። እንዲያው ማለት በዚሁ ነፍስና ስጋችን አንድ ላይ በቃ አው ሂጂና ያችን ብር እንዲያው እዚህ ጥሩንቆው ላይ ቆመሽ አባቴ አይደለም ይችን ብር ታልሰጠኝ አይለሁም ታለሽ አልወጣም። አንቱ ጭ ኑሪ ቢለኝ ማን ብሎ እንዴ ያችን ሚስት እንደው ምን አድርገሽ በመሄዷ እንደው አጠድ የኔ ልጅ እናቴ አንቺን ይወለድኩለት ሁለት እንደ ሶስት በሆንሽልኝ ኖሮ ልብ አድርገሽ እንደመለብለቢያሽ አስወጭት እና የዚችን ሰትዮ ጉድሌው አሁን ሂጅ ይኸውልሽ ያቺ ሚስቱ አይሆንም አትሰጥም ብላ የምታለበልብ እሷ ናት። አታገኘኝም አጣነቃለሁ መሞቴ ነው ቆቆር ነው የምወስድ በይው። እውነቴን ነው ንገሪው አስፈራሪው። ይኸውልሽ አሁን ሳይምሽ ቶሎ ደርሰሽ ብርር ብለሽ ብሩን ይዘሽ ከች ደግሞ እንዳትፈሪ እመጣለሁ መንገዱ ላይ እጠብቅሻለሁ። እዚያ ጫካው ላይ ዘንዳ ለብልቢያት እችን እንዲሁ የዚችን ሰትዮ ጉድ ነው የማየው። ረገረገረገረግ በቃ እስቲ ምን እንደምታረገኝ ነው የማየው። እችን ብርም ሳትይዛት አትመጣ። ተረጋጋሽው ተረጋጋሽ? ቆየሁ እኮ ተረጋጋሁ። እንዲያ ነው የሚያምርብን። አንቺና እኔ የሚያምርብን እንደዛ አይደለም እኮ ነው ያው እንግዲህ የመሰለኝ ነው እንጂ ከታታ አስቤ የለም። ሁለተኛ ግን እንደዚህ እንዳታረጊሽ። ምን ነቅራለ መስፍን? ኧረ ምንም አንቺ በቃ እንደውም ጥሩ ነው በግልጽ ስለነገርሽ እኮ ይጀኳል። እኔ እንደውም ተበላው ላይ ሆዴ የሻከረውን ነገር መናገር ወደዳለሁ። በሆዴ ነው ያስለማው። እውነት ነው በቃ ይሄ ጥሩ ነው። እንደ ጭጣ ያለ ላርግልኝ አብይ አሁን ገንዘቡን ትሰጠኛለህ አትሰጠኝ? ወይስ በዚህ ገበር ሰጠኝ ላይ ተንጠልጥዬ ማግኘት ነው የምትፈልግ? ካንቺ ጋር አይደለም ንግግሬ ከአባቴ ጋር ነው። ቆይ የጠየቅኩን ገንዘብ ትሰጠኛለህ ወይስ አሰጠኝ? ወይስ ሰጠኝ ማግኘት ነው የምትፈልግ? ለሌላ አንድ ልጅ መሆን ከብዶ ነው ግን ለማንም የምታደርገውን ገንዘብ ለኔ መስጠት ከብዶ ነው። ምን አደረኩሽ? ቆይ ኧረ እኔ ልታነቅልሽ እኔ ሞተብሻለሁ። አንቺ ቆይ ምን ሆነሽ ነው? እሺ ቆይ ቢሆን ኑሮ ከልብህ እንደ ልጅ የምታይ ቢሆን ኑሮ ለአንድ ልጅ ይሄን ማድረግ አይከብድህም ነበር። ልቋቋም እኮ ነው ያልኩህ። ልስራ እኮ ነው ያልኩህ። አልሰጥም አልኩሽ እና ታዲያ አልሰጥም እኮ አላልኩሽም? ለምን አትሰጠኝም? ለስራ ስጠኝ ያልኩህን ገንዘብ ለሰልስቴ ታደርገዋለህ። ለአመታቴ ነው የምታደርገው። ኧረ እኔ ማትሰጠኝ ከሆነ አሁን ነው የማደርገው። ቁጭ በይ እንደው ቁጭ በይ ስታከፋ ነው እንጂ 3 ሚሊዮን ትሰጠኝ ነበር። ለሚስትና ለዘመዶቿ ሲሆን ግን ትሰጣታለህ። እንዬ ብትሆን ግን ለአንድ ልጇ ታረገው ነበር። ሰጥሻለሁ እንደው ሁሉም በደብተር ያለው ነበር። ኧረ ሰጥሻለሁ። ቆይ ቁጭ በይ ሰጥሻለሁ። እናት ሞሽ ልትነግሪኝ ነው? ቆይ እሰጥሻለሁ። ቁጭ በይሽ። በደብተር ማለት ከብዶ ነው። እስኪ አባትነትን አሳይላት መስፍን። አንድ ቀን እንደ አባት እስኪ ልጄ ብለህ ገንዘቡን ስጠኝ፣ የጠየቅኩህን ስጠኝ። ይሄ 5-10 ሳንቲም እየቆጠርክ አትሮርልኝ። ለአንቺ እኮ ነው የምኖር እኔ። እኔ ከአንቺ ውጭ ማን አለኝ? አሳየኝ። አዙርላት ሙላውን አዙርላት። አባትላት የሚባለው ምን ያክል ደስ ይላል። ይሄ ሁሉ እኮ ያንቺ ነው። ያንቺ እኮ ነው ሁሉ። አስመሳይ ብቻ ምንድን ነው? ቆይ አንቺ ወይስ ልቀቂ ካቻ። ኧረ ተይ ቆይ እሰጥሻለሁ። ጓደኞች ቀረውላችሁ እንዲሁኝ የቀረው ጓደኛችሁ ይሻላል። አንተ ደግደጉን ነው ማውራት ነው። እስኪ ማሪ እኔንም ማውቀው ወይ ሆዴ እንደማልነሳ ነው የምታውቀኝ። ልሙትላችሁ እዚህ እንደምቀር ነው የምታውቀኝ። ትነሳለህ አልነሳም። አይጨም አሁን ቁርጦናል በቃ። አይዞህ እስካሁን ታገልኩ ይኸው 1 ወር ሙሉ በጥብ እየቀረሁ ምን ይሻላል እናንተ? እኔ እኮ ባይጭ ተውሉ ያ ቦርቦር ምን አጠራቅመው 200 ብር የምንቆጥበው ብር አለ የለም? አለ ስንት ደረሰ? አንድ 30 ሺህ ሳይደርስ ቀረ ብለህ ነው? ስንት ጊዜው እንግዲህ አደራ በሞቴ ባይጭ መሀሪ እንደው አደራችሁን ባጥንቴ ይዣችኋለሁ። እኔ ሳርሞት እንዳትከፋፍሉት ብሩ። የምን መከፋፈል ነው? እንደውም እንድትታከምበት አሁን እየተነጋገርን እንሰጣለን። እውነትህን ነው? አዎ ትታከምበታለህ። አፈርላለ መሀሪ አንተ እኮ
አንተ እኮ ጥሩ ሰው ነህ። አታስባለህ እኮ አንተ ታስባለህ። እኛ ሁላችንም አንተ ነህ። ተባረክ በጭክ አንተም ጭምር ነው። እንዲያው ሞተኝተም ገንዘብ ትወዳለህ ዘው ለፈዶ ገንዘብ ማን ይጠላላት? ትንገብገብ እስቲ እንጂ ታሞ እንደዚህ ሰሞኑን እናገረኝ ነገር ታሞ መንገብገብ ምን ይታል? ይሄ ወጊ ልትወጋኝ ነው አይደል? አሁን እዚህ ወቅት ሄድ በነገር ጠብ እንድሞት ነው አይደል? ጤናህን አስቀድም መጀመሪያ ነው። ምን ገንዘቡ ቀስ ብሎ ይደርስ ይላል። ገንዘቤን እፈልጋለሁ። እናንተ አረቄ መጠጫ ልታረጉት ዘውድ ሌላውን ተው። አሁን በሽታህን አስታምዝም። ኧረ ተው እስኪ ማሪ የሚታመን በበሽታ ላይ የሚያስወጣኝ እንደው መድኃኒት የሌለው በሽታ አወዝን ማነህ? አረክ እንሰራላት እዚህ አወዝን ልጅ አወዝንስ እንዴት ሰውየው ጉዳይ እኮ ከኔ ነው እንጂ ከሷ ነው። እንዴት እኔ ልታክመኝ መስለኝ ንግግራችን ነው ከሷ ጉዳይ አለ። ስትኖር ነው አማክም እንዴት ነው ያዙልኝ ያዙት ማይ ሰውዬ ያዙት ከሞቼ ወዲህ ነው የሚያኪም ይሆናል የትኛው ቆን ነው አባ አወዝን መጣሽ ሰጣው መዳይቱ እሰይ ምን ይውሻውስ እንኳን እንግዲህ እሱ እንደሆነ ተይዟል። በቃ እንዴ ታዩ በቃ አንቺ ምንድነው እንደዚህ የምትወኝ የምትከስ ለምንድን ነው? እኔ መጥቆር መክሰል መቼ ጎዳይ ብለህ ነው? እሱ እንዲሁ ነው ተይዞ እንዴት አርጊተው በቃ እስካሁን ድረስ ሞክርሽ። በቃ እንግዲህ ከዚህ በኋላ ደግሞ ቤተሰቦቹ ያስታሙት እንዲሁ ነው ተቻለ አሁን እንትን ያንቺ ስታሪ ስትከስ ደስ አይልኝ። ያው ታውቂያለሽ እኔ ይኸውልሽ ከድሮ ፍቅሬ ራሱ ቅንጣት ታለልቅልሽ እንደው ቅንጣት ይኸውልሽ አሁን እሱ እንደሆነ በፈጣሪ እጅ አንዴ ተይዞ ከዚህ በኋላ መቼም ያው ይዘገያል እንጂ ወደ ላይ መሄዱ አይቀርም። በልስንበል አታታማርት እንዴት የሚያረግህ እኔ እኮ ታውላ ስትመላለስ አዘኳልማ ወዝን ምንድነው መስሎኝ ነው እንጂ ምንድነው አለማ ምን እያልኩኝ ነው? ምን እያልኩሽ ነው? ምን ሰውዬው ወደ ላይ መሄዱ አይቀርም ከሄደ በኋላ እንደው ቢያንስ አሁን የነፈቅሽኝ ፊት እንዳትነፍቅኝ አንተ ያበዛው እንዴት የሚያረጋ አንተ ወራዳ ደግሞ ሰው እንዳይሰማኝ እንጂ ማታ እየመጣ የምትመላለስ ሌላ ነገር አስበህ ነው የቀረ ያለፈ ነገር እንደው አንተ እስከዛሬ እንጂ እንዲለብታስ እንዴት ነው የቀረ ያለፈ ነገር አይደለም? ለምንድን ነው ያለፈ? ተነሳሽ? ምን ለመሰረት ቆይ ነው ይበቃኛል። ብርዱን ብቻ ነው እንጂ ደህና ነሽ? ደህና ነኝ። እንዴት ነው ተመቸሽ? ምኝታው ምናምን አዎ እንደው በዛሬ ብቻ ነው እንትን ልጅ ስለሆነ አዎ አብዬ ሳውን ወጣ ቁርስ ልስራ ልጅ እኮ ነው። ምን ልስራልሽ እያልኩ ነበር። ታዩ ላግዝሽ? ኧረ ላግዝሽ። ታዩ እኔ እንደሆነም እንዳትነቂ ሞት ላግዝሻለሁ ብዬ እንዳጸደቂ ግን እንግዲህ እንዴት ነው እንትን አይደለ ሐሳብ እንዳታስብ ያደረሽ እንዲያ ገመዱ ምናምን ግን አትያዥም ሙት እሺ እንደው ሁለተኛ ሙት እንደው እንዲህ አይነት ሐሳብ እንዳታስብ እሺ ይኳል ሰጥም ስላላችሁ አሁን ይልሽ ትናንትና ማታ ማውርታችሁ አልታባትሽ ጋር እኛ ማውርተንበታል። አንቺ ተተኛሽ ወዲያ በቃ ሙላውን አዞርላታለሁ ነው ያለ እንዳለ ሙላው ንብረት ሙት እንዳለ ያንቺ ነው በቃ ሁሉ ሌላ ማን አለ አሁን ማን ይነካብሽ ማንነትሽ ነው ሙት እንጂ ትሰጡኛላችሁ ያንቺ አይ እንደው እንኳን ለስራ ብለሽ እኔ እንደው ዝም ብለሽ ላጥፈው ብትይ እንደው ልልበስበት ልድመቅበት ብትይ እንኳን እሺ ነው የሚል እኔም እሺ ነው የሚል እንኳን እንደ ስራ ብለሽ ይገን እና ሁለመኔ ያንቺ ነው። ያ ባንክ ቤት ያለው በእኔ ስም ያለው ገንዘብ ያንቺ ነው። እንዴት ናችሁ? ተነሳሽ? ተነስታ ነው ተነሳሽ? ቁጭ በይ እኔ ልጅ እና እንዲያ ነው። እሺ መገነሳች እንዲህ ነው የሚያምርብሽ። እሺ እንዴት ነው አሁን? ደህና ነሽ? አዎ ወይ አጸደ እንደዚህ ታረጊኝ እንደዚህ ታረጊኝ። አንቺ ከሌለሽ እኮ እኔ መኖር አልችልም። እኔስ መች እኖራለሁ? እንኳን እኔ ራሱ እኮ አልኖርም። ትናንትና እኮ እንደምናምን ነው አድርጎኝ ነበርና ሁሉም እኮ ነው የሚወድሽ። እንደው እንዴት ያሰብሽው ይሄን ነገር ግን እንዴት አሰብሽው? እንደው ምን ነክቶሽ ነው ግን እንደዚህ አይሆንሽ? እኔ ቆይ እምቢ የሚል ቃል ካፌ ወጣ ያቀር አያውቅም ላንቺ ሁሉም እኮ ያንቺ ነው በቃ ሁሉም አንቺ እንደፈለግሽ ውጡልኝ እንኳን ብትይን ከዚህ ቤት ጓዛችን ጠቅልለን እንወጣለን። ዛሬ አሁን ብትይ ጨርቄ ልጅ ይወጣል። በቃ ሁሉን በያንቺ ነው በቃ ሁሉ ያንቺ ነው። አሁን እንኑር ወይስ እንውጣ?
ምረጥ እንደፈለግሽ በቃ እሙት ቤቱን ለቀንልሽ እንውጣ ወይስ እንኑር? ነፍሴ ተጨነቀች። አብዬ ምንድን ነው የምትለው? ሆነ ከአንቺ ውጪ ምን አለ አይኔ እኮ ነሽ አንቺ እኮ ነሽ። በቃ ያንቺ እግጄ የሚሰራ እግሬ የሚሰራ እምወጣ እምገባ እምተነፍስ እኮ ባንቺ ነው ልጄ። ማን አለኝ? አንድ ልጅ አንቺ አይደልሽ? እንደምን አደርሽ? አባትን መጠየቅ እያወጡ እንዴ ነው ደምቀን እንዴት ቤቱ ሁሉ ሲያምር እንደው ሬሳ የወጣበት ቤት ነበር የሚመስል እና አሁን ሳስተመጣ እንዲደና ነው ያጸደኝ ምን አላፍላል የሳት እሺ ማን ነው ረንዱ አያፍሪ ረንዱ አይሰስቴ ደግሞ ተልጀ ታነጣጥለኝ አደራ ስንቱን ነገር የቀማኛ ሰው ደግሞ ልጅ ትቀመኝ አምጥታ ሳድረት ዝምብኝ ነው አይ ምንድነው እንዴት እታጉ ምን ሆነሽ ነው እኔ ታንቺ ጋር ንግግር የለኝም እና ዝም በይ አረክ እሰይ አንቺም አስተሳሰትዮ ነገር የለኝም ተሶጋ ዝም ይበሉ ነግሮታለሁ አረክ ስነ ስርዓት አትይዥም አሊዝም ልጅነት ቀይ ሳለ ደግሞ ምንድነው ልጅን ልጅን ትቀመኝ ብቻ ተሰድረኝ አንተ ስንት ነገር የቀማኛን ሰው ልጅን ትቀመኝ ባንተ የተነሳ ስንት ነገር እንዳጣው ታውቃለህ እንየስኪ ቆይ ሰው አደረ እቤት የድረስ መተሽ ይሄን ያክል ንቀት ይሄን ያክል ድፍረት ልጅን ጥበቃ አባቷን መጠየቅ ነው ሆኖ እንዴት የትማቆን ሐኪም ነኝ በወዝ ነኝ አባቴ ማየት ሐኪም ናችሁ አለ የሱ አበው ነው ስሙ አበው ነው እሱ አሁን የመጣው ረዲያ እንዲህ ነው አያትየውም እንዲህ ዲስኩራብ ነበር ዝም ብሎ የከብት ሐኪም ነኝ ይላል የሚያውቀው ነገር አልነበረም እውነትህን ነው ልሙትልህ እንትኑም አባቱም የከብት አዋላጅ ነበረ አበውም ይሞካክራል የተወሰነ መቼም እና እኔ ቢዳረግ ነው የመጣ እኔ ምን አውቃለሁ ደግሞ ያንን እንት የምትማፋጠኛው ነው ቅጠል ነው ምናምን ያዘው እኮ አሁን ልሙትልህ እውነትህን ነው በጀክን ልሙትልህ የከብት የምትማፋጠኛ የከብት የምትማፋጠኛ ቅጠል አይደል ያዘው እውነትህን ነው በጀክን ልሙትልህ የከብት የምትማፋጠኛ ለኔ እንግዲህ ዘውዱ ምን ሊያደርግ ነውና እንግዲህ እኔ አንተ እሱ ምን ሊያደርግ ወይ ያፋጥነው ይሆናል እንግዲህ ወይ እናንተ ማትኖር እኮ አሁን እኮ ሊያፋጥነው ነበር እናንተ ሊያፋጥነኝ በጀክን ተው በቃ ነው በሞት ካጠገያ ትለዩ እንደው ስሞትላችሁ እንደው ስሞትላችሁ እንደው አትጥፉን ማሪ እየተቃጠልኩ ነው ያለው ለምንድን ነው የሚያልፍ እና አረ ተቃጠለ ታውቂያለሽ እንዴት አፈቅርሽ እንደነበር ደግሞ በደንብ ታውቂያለሽ አንተ ብቻ አሁን ዝም በል ሰው እንዳይሰማ ይስማ መንደር ሁሉ እንደው ይስማ ለምን አይሰማ እኮ ጭራሽ ረስቼዋለሁ እኮ እኔ እኮ ማለት ነው ተቀምጬ እንደው ምን ይሄን ታስብዬ መች አስቤው እና ታሪኩማ ቦዝ ያን ፍቅራችንንም አትረሹ ቤተሰብ አስገድደውሽ እንጂ መቼም እኔን ተሽሱን ማግባት ፈልገሽ አይሆንም አረ እኔ ፈልጌ ነው ያገባሁት ፈልጌ በገዛ ፍቃዴ ነው ያገባሁት ዘውዱ ጋር ከኖርኩ ስንት ዓመት ነው እየተዳደረኩ ይሄን ታስባለህ እንደምን ተወሻለብኝ እኔ እኮ ረስቼዋለሁ ከእናታርክ አሁን የመጣህበትን እውነት የምትችል ከሆነ እውነት የምታክመው ከሆነ ገብተህ አክመው እኔ የምትወደኝ እውነት የምታስብልኝ ከሆነ አለበለዚያ ደግሞ ቀጥ ብለህ በመጣበት እግርህ ሂድ ወራዳ አንድ ነገር ዘውዱ ስማት ወዶ ማደል እኮ አይደል እናንተ ዘውዱ ወይ ጉዲ ስራት ያጂ እውነትህን ነው ያን ሁሉ በደል ያን ሁሉ ስቃይ ታደረስክብኝ በኋላ ደግሞ ልጅን ትቀመኝ ደግሞ ልጅን ትወስድብኝ አንተ ሰውዬ ግን መቼ ነው አንተን ማርፍ መቼ ነው እኮ ብዬ የምኖር ምን አይነት ንቀት ነው ግን እቤቴ ድረስ እንዴት ከልጅ ነጥለሽ እናት ልትሆኚ ትፈልጊያለሽ ስንት ስቃይ ያየሁባት ልጅ እኮ ናት ስንት መከራ ስንት ፍዳ ያየሁባት ልጅ ናት ለእናትነቷ አላንሳት የምትፈልገውን እውነትሽን ነው ትቀሚኝ ኧረ እንደው እቺ ሴት እንደው ምን ባረግ ትቀሚኝ ኧረ እባክሽ ተይ አንቺ ሴት ምን ሆነሽ ነው ተይ ቁጭ አንቺ የምታሰድበኝ አንተ ናቀኝ ይኸው ሌላ ሰው መጥቶ ደግሞ ታስንቀኛለህ እውነት እኔ የልጅ እናት አልሆን ብዬ ነው እንዲህ ባንም ሲፈነጭብኝ ዝም ባህሪ ታጣሻ ባህሪ የለሽም አንቺ ጸባይ የለሽ እውነትህን ነው ያልሆንኩልሽ እኮ ነገር የለም ታጉ ኧረ እኔ ነኝ እንጂ አንተ ስንት ስቃይና ስንት መከራ ያየሁ ለዚች ልጅ ብዬ ኧረ እባክሽ ተይ አንቺ ምንድን ነው ችግርሽ ችግሬ ልጄን ከእኔ ልትነጥቁ የምትሞክሩትን ነገር ታውኝ ማልንገራት እረፊ እኔ ተይ አንቺ ሴት እኔ ተይ ብያለሁ እኔ ተይ ብያለሁ ኧረ ጉድ ፈላ ቆያጃት እቺ አንቺ ሴት አታይም ወይ እኔ አንቺ ምን እያደረግሽ ምን አይነት ንቀት ነው እቤቴ ድረስ መጥተሽ
ወይ ተላለቅን እኮ አታትሽም። ምን አይነት ሰው ነሽ ግን? እንዴ እቤቴ ድረስ መጣሽ? እቤቴ አምጪልኝ፣ ዱላውን አምጪልኝማ። እገርፍሻለሁ፣ ታውቂኛለሽ። እኔ ነግሬሻለሁ። ወይኔ ደህና ነኝ። እንዳትመጣ አንተ ሰውዬ እንዳትመጣ። እዛው ሁን። ደህና ነኝ። ትሰማለህ? አሞኝ ስተኛ ሚስቴ ጠራኝ ትላለች አትልም የሚለውን ለማወቅ ነው እንጂ አላመመኝም። የእኛ ቤት እኔን ደፍተህ ሚስቴ ልትወስድ ያላወቅኩብህ መስሎህ እስቲ አላመመኝም በል። እስቲ አላመመኝም። ይሄው አወዝ ደግሞ ትንሽ አላመመኝም። ደህና ነኝ። ድፍት ያርግህ። አንቺ ለመፈተን እኮ ነው። አሁን የሰውዬ አስወጡልኝ የሰውዬ እኔ ከብት መርፌ ተወጋኝ ነው አይደል? እናንተ ባይጨክ እናንተ አወዝንተኝማ ዝም በይ አንተ መናቲ። ምን እንደምትፈልግ አውቃለሁ እኮ ሚስቴ ልትወስድ አይደለ? እኔን ገለሷ ልትወስድ ታመምክምና አንተ ክፉ። አላመመኝም። ደህና ነኝ። አልታመምኩም። እንግዲህ ምን ትሆን? ቆይ አንተ እውነት ከና አይደለም። አሁን ለኔ ነው እኔ እውነት ንገረኝ። አሞኛል ፋቡዚ አሞኛል። ደሙት ብትያልኩሽ ወገቤን ብርድ እኔ እናንተ ነገር ጨረስን በቃ። እንዴት ነው በቃኝ? አይ በቃ ተንጃ ወዝን ተኝ እንዴት ቀልክብኝ? አሞኛል እኮ በጨቅ አንተ አለ እንዴት እንደማ አላይቾም ሙች ሰማህ የሚለውን ጉድከ ደህና ነኝ እኮ ነው የምልሽ። ማነው አሞኛል እኮ ነው የምልሽ። ዋ ተቀመጨ። በቃ እኮ እኔ እናንተ ነገር ባለቀ በቃ። አንተ ነህ ልጄን ልትነጥቀኝ ክፋትን ያስተማርከኝ። ማንም ልጅሽን አያሳጣሽም። በዚህ ከቀጣሽ አንቺ ነሽ አባቴን እንዳጠም የምታደርጊ። ከዚህ በላይ ምንድን ነው የምትፈልጊው? ገንዘብ ለገንዘብ ስትይ እራስሽ ባጠፋሽ መሰለኝ አባቴን ያጣሽው። አሁንም ገንዘብ ነው የምትፈልጊ? ምንድነው ይሄን የምትበጠብጪው? ለምንድነው እኔንስ የምትበጠብጪ? አሁን አድጌያለሁ። ጥሩና መጥፎን እለያለሁ። ከአባቴ ልትነጥኝ እንዳትሞክሪ። ጥሩ እኮ ነው ቢሆን ደስ ይለኛል፣ ሁለታችሁም ጋር አብሬ ብኖር። ግን አልሆነም። እሱ የራሱን ህይወት ጀምሯል። ተይው በቃ። ለምንድነው የማይሆንሽ ነገር የምትታገይው? እንዬ ደግሞ መጥፎና ጥሩ ነገር እለያለሁ። ሃይምሮዬን አትሙይብኝ። እኔ ከሁላችሁም ጋር መኖር እፈልጋለሁ፣ እኖራለሁ። አሁን አትበጥብጫቸው። ይቅርታ በያቸውና ወደ ቤታችን እንሂድ። እንዬ ይቅርታ በያቸውና እንሂድ። እመጣለሁ። እሺ አይታጉ አለመታደል እኮ ነው። እኔ እኮ አንተን ብዬ ነው እንጂ አታስቢ ነበር መስፈልኝ። አንተ ብቻዬው ምንም ቢሆን የሚከፋት ብዬ እንጂ እሷ አቅተኛ የለም። ምንም ቢሆን አብራኝ ነበረች እኮ። ተይ እንዴት ስትል ለምን ተጎደሽ ነው? አይ ክፉ አልመኝላትም። ተይ እንጂ ለአንቺም እኮ እንደዛው ነው። ነገ ጠዋት የሚፈጠረው ነገር የሚታወቅ አብራኝ ነበረችና አይ ተይ የጀመረሽ እንግዲህ ጀመረሽ። በይ ተይ ቁጭ በይ። እንዴት ያለ ጉድ ነው! አሞኛል። አቦዝ አሁን ቁማን ነበር ዘውድ እንዴት ያለ ቀልድ ነው ግን? አሞኛል ብዬ ነው። አላመመህም? ቁማህ እኮ ቀጥ ብለህ ያየው ልጋፈጥ ብዬ ነው የሞት እኔ ቆምኩኝ። ደግሞ ትንሽ እንጂ አሞኛል። ትጋፈጥ ምንድን ነው የሚያጋፍጥ? ይሄ ሰውዬ ምን እንዳመጣ እኮ ስለማታውቂ ነው። ምን አመጣልክ ነው ደግሞ? ሊደፋኝ ነው ሻውቀዋለሁ ሰውዬውን። እና ሞር አንተ አሞኛል እና ክትክን አትጣ በስርዓት ከታመምክም ታመም በስነ ስርዓት ተኝተህ ምን ክትክን ታጣ እንዴ? ሰው እንዲያፈርጀውን ክኔን ግራ አታጋባኝ። ተይ እንጂ አወዝ እንዴት ነው ቅጡ መጥፋት ማለት? ምን ቅጣ ደስ ይጀመር ከተፈኝ እንዴ? ተይ እንጂ አወዝ እኔ አንቺን ማላልኩሽ እንዴ? አንድ ዚህ አስተማሚ አንድ ዚህ አሳዳጅ ዝም ብለሽ ቅጡ ጻፈሽ ግራ ገባኝ። ምን አንተስ ምን እንቀጣለህ? ሲጀመር አንዴ ሰው እንዲያፈርጀውን ግራ አጋባኝ እኮ። ወይ ታማል በል ወይ ድናል በል። ታሳሚው ሲጨርሽ ማሳብሽ ምንድነው ነገር? እኔ በዚህ ከቀጠልኩ ምን ዋጋ አለ? አልጥላሽም። አሁን ይኸውልሽ ነው ተኝ ዝም ብለሽ ተኝ ከኋላ እኔ ተኝ ዝም ብለህ ምን ታማለ ነው? አሁን የተኝ እኮ ያልኩሽ ጋር ምን አልኩሽ?